ቁርአንን በስርዓት አስተላልፏል ብለህ ታምናለህ? በደንብ አምናለሁ። በስርዓት አላስተላለፈም ለማለት ምንድነው መስፈርት? እስኪ እንደው ልጠረጥረው የምችለው መሐመድ አይ በትክክል አላስተላለፈም ለማለት ምን ቢያደርግ ኖሮ ነው? በትክክል መልእክቱ ከየትም ይምጣ ከየትም ከራሱ የሚሆን ከሌላም ቦታ መልካም ከራሱ ከተናገረ ከራሱ ነው የተናገረው አይደለም የሚለውን በምን ታውቃለህ? ምክንያቱም ወላ የንጢቁ አኒል ሀዋ የሚላል የሆነ ቁርአን አያ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ካልተናገረ ውጭ አይናገርም ይላል። እሱንም ራሱ ላለማለቱ ምንድነው ማስረጃ? እንግዲህ ባሳየን ተአምራት አለ። ፋይን ይሁን እንስማ። ስለዚህ ከራሱ አንዳች አይናገርም በሚለው መሰረት በስርዓት ቁርአንን እንዳስተላለፈልኝ አምናለሁ ነው ያንተ አርጉመንት አይደለ? ስለዚህ ቤዝ የምታደርገው ያቺ ከራሱ አትናገር የምትለው ነች ማለት ነው፣ መጠበቂያ ለሁሉ ነገር እንጂ። ስለዚህ እንደዛ ከሆነ ያችን ክፍል ራሱ ውስጥ ተናግሯት ቢሆን ከራሴ አልናገርም የምትለዋን ክፍል ራሱ ተናግሮስ ቢሆን አንድ ሰው ነብይ ነው ካልኩት ነብይ ነው ብዬ ካመንኩኝ እንዴት ይዋሻል ብዬ አላስብም። አንደኛ በራሱ የሚናገር ከአላህ ነው የማወራው ካለኝ ደግሞ አምነዋለሁ። እንግዲህ ነብይ ነው፣ ተአምራት ያሳየኛል። እንግዲህ ቃላቶችም የሰው ልጅ ሊናገሩ ማይችል ቃላት ነው። እንግዲህ ቁርአንም ብታ ነው አሁን ቃላት አንተ ነው ያልከው፣ ለአንተ ነው የሚሆነው። እሷን ለእኛ ስናነባው ደግሞ ምንም አዲስ ነገር አይደለም። በደንብ አስተውል። አሁን ሱራ 2 101 ላይ 106 ላይ በግልጽ እንደሚናገረው ሰዎች ትናንትና የሰጠውን ዛሬ ይቀይራል ብለው ቻሌንጅ ያደረጉት። በደንብ አስተውል። ነብይ ነው፣ እሺ ተቀበል። ትናንትና የነገርከን ሌላ ነው፣ ዛሬ የምንነግረን ሌላ ነው ብለው ሲሉት አይ አላህን ያስረሳኝ አለ። እሺ እንለፈው አንዴ 16 101 ላይም በተመሳሳይ አላህ ነው ያስለወጠኝ አለ። ህግ እየቀየርክ እኮ ነው፣ የተለያየ ህግ እየሰጠህ ነው። ትናንት የፈቀድከውን ዛሬ እየከለከልክ፣ ትናንት የከለከልከውን ዛሬ ትፈቅዳለህ። የሚጋጭ ነገር ነው የምትናገረው ሲሉት አይ በቃ አላህ አስረስቶኝ ነው። ስለዚህ ስህተቱ ወደ አላህ እያደረገው ሆነ ማለት ነው። መልሶ ደግሞ አላህ አስረሳኝም ስለሚያስነብበኝ አለ። ተሳሳት ካሁን ሲሉት ደግሞ ነው አላህ ነው ያሳሳተኝ አለ። አሁን አንተ አማኝ ስለሆንክ እሺ ዝም ብለህ ተቀብለዋል። እኔ አማኝ ላልሆነ ሰው ግን ይሄ አስበው፣ አንተ አማኝ ባትሆን አይሚን የሆነ አካል እንደዛ ቢልህ እንዴት ነው የምትቀበለው ይሄንን? ምክንያቱም አንተ ትረሳለህ ስትለው አይ አምላኬ ነው የሚያስረሳኝ ቢልህ፣ ደግሞ መልሶ አልረሳም አምላኬ አያስረሳኝም ቢልህ፣ ይሄው ትናንትና እንደዚህ ብለህ ነበር ዛሬ ተቃራኒ ተናገርክ ስትለው አይ አምላኬ አስረስቶኝ ነው ቢልህ፣ ይህንን ነብይ አድርገህ እንዴት ትቀበለዋለህ? ከዛ ደግሞ አንተ የረሳኸውን ረስተሃል። አንተ በደንብ አስተውል። ረሳክና አንተ እሱ አልረሳም ብለህ ሄደህ ስትጠይቀው የነገረህን አስቦ አላህ ነው ያስረሳን አጥፍቶታል አላህ ቢልህ፣ ኦኬ ማስታወስ ስላልቻለ አንተንም እየዋሸ ነው። ይህ እኮ ግልጽ እኮ ነው። ከዚህ በላይ ምን ማስረጃ ትፈልጋለህ? ማለት ከዚህ በላይ ምን ግልጽ ይኖራል? እየተናገረ ያለው ምክንያቱም ለመዋሸት ምን ይባላል መሰለ፣ የምትዋሽ እንኳን ከሆነ በጣም ጭንቅላት አክቲቭ መሆን አለበት። በጣም ማስታወስ መቻል አለብህ። እውነት የምትናገር ከሆነ አስታዋሽነት አያስፈልግም። አንተም ሁሌ እውነት የምትናገር ከሆነ ለምሳሌ እድሜህ ስንት ነው? እናትህ ማነች? አባትህ ማን ነው? እህትህ ማን ነው? የት ተወለድክ? እስከ ስንት ተማርክ? እውነቱን ከተናገርክ ማስታወስ አይጠበቅብህ። ሰንበዲ ቢጠይቅህ መቼም ቢጠይቁህ ያ እውነት ስለሆነ አይጠፋብህም። ውሸት ከተናገርክ ግን አባቴ ያልሆነውን አባቴ ነው ካልክ፣ እናት ያልሆነውን ነች ካልክ፣ እድሜህ ያልሆነውን ነው ካልክ ከዓመታት በኋላ ትረሳለህ። ከዛ ሲይዙህ ኖ አምላኬ ነው ያስረሳኝ ማለት ወጥመድ ውስጥ እንድገባ ያደርግሃል። ስለዚህ ሙሐመድ እየተናገረ የነበረው ስህተት ስለሆነ ሲረሳ ግን መርሳቱን ለማን እየለጠፈ ነበር? ለአላህ እየለጠፈ ነበረ። ወደ አምላክ እያስጠጋው ነበር። ይህንን እንዴት ነው ነቢይ ብለን የምንቀበለው?
እሺ በመጀመሪያ ማለት ነው ሊያስረሳ የሚችል ነገር ብለህ የምታስበው አንተ ምንድን ነው? ፈጣሪ ነው ሊያስረሳ የሚችለውም ሊያስታውስህም አይደለ? እሺ ሰይጣን ነው የሚያስረሳው። ሰይጣንም እኮ አላህ ባይፈቅድለት የሚያስረሳ ሰይጣን ነው ብሏል። ሁሉ ነገር እኮ በአላህ ፍቃድ ነው አይደል እንዴ? አንተም እኮ ልብህ የሚመጣው አላህ ፍቃድ ጠይቆ ነው። ይሄን ያያችሁ ሊያስረሳህ የሚችል አካል አላህ ነው። ስለዚህ መርሳት እኮ አይደለም ትልቁ ችግር ምን እንደሆነ ታውቃለህ ሁሴን? መርሳት ማንኛችንም ጭንቅላታችን ይረሳል። ምክንያቱም የራሳችን እቺ የተመጠነች እውቀት ነው ያላት አይደለ? እንረሳለን። ሰው ካልረሳን እናብዳለን። ሁላችንም ጨለሌ ነው የምንኖረው። መርሳታችን ይጠቅመናል። ነገር ግን የሙሐመድ መርሳቱ ምን እንደሆነ ታውቃለህ? መርሳት አይደለም ዝም ብሎ ተቃራኒ ህግ ነው የሚያመጣው። ትናንትና የፈቀደውን ዛሬ ይከለክላል። መርሳት ሳይሆን ይሄ ግጭት ነው የገባው። አየህ፣ ዝም ብሎ መርሳት ጤናማ ሊሆን ይችላል። ግጭት ነው። ትናንት ያዘዘውን ዛሬ አለማዘዝ፣ ከዛ ይሄ እንደዚህ አድርጋል ሲባል ነው አላህ አስረስቶኝ ነው እንደዚህ በዚህ ምክንያት ነው ማለት፣ ይሄ ኮምፕሊትሊ መርሳት ሳይሆን እየተጋጨ ነው ከራሱ ጋር ከአስተምሮቱ ጋር እየተጋጨ ነው። ከዛ ያንን ግጭቱን ደግሞ ወደ ማን እየላከ ነው? ወደ ፈጣሪ ማለት ነው። ምክንያቱም እንዳትይዘው እያደረገ ነው። አንተ እሺ እሱ ረሳ፣ እንደዚህ ተሳሳተ፣ ስህተቱን በፈጣሪ ያላከከ አንተ ኢብን ተሳስተ ረስተ ስትሄድ እሱ ጋር ምን ያደርግሃል? ቆሞ ያስባል። ያስብና ከዛ ራሱ ማስታወስ እንደማይችል ሲያቅ አዲስ ሲስተም ያመጣል። ምን ትናንትና እኮ ጠፍቷል፣ በቃ አስረስቶናል አላ። ስለዚህ ምን እያደረገ ነው ማለት ነው? የነገረህን አስታውሰኝ እንኳን ስትለው ከረሳው ምንድነው የሚያደርገው? በቃ አላህ አስረስቶን ነው። ይህንን ታዲያ እንዴት ነው እውነተኛ ነቢይ ብለህ የምወስደው? እሺ በመጀመሪያ የሚገርመኝ ነገር ሁላቸውም አንድ ላይ መርሳታቸው ይገርመኛል። በመጀመሪያ አስደናቂው ነገር ማለት እንዴት ሁላቸውም አንድ ስንት ሰው ቢሆን 10 እንኳን ቢሆኑ 10 ሰውም እንዴት ይረሳል ብዬ ይገርመኛል። አንደኛ ማለት ነው ከጠፋባቸውም እንግዲህ ይኸው እንዴት ምክንያት አይሆንም አላህ አስረሳን የሚለው ማለት ነው። ሁላቸውም ከጠፋቸው እንደው አንድ ሰው እንኳን ማስታወስ ነበረበት። እንደው ሁሉም ሰው አንድ አይምሮ አይደለም ያለው አይደል? አንዱ ቢጠፋው አንዱ ያስታውሳል። አንደኛ ማለት ነው። ሁለተኛ ደግሞ እነሱም የሚያስታውሷት እኮ የተወሰነችዋን ተናገሩ። የሚያስታውሷት ክፍል አለች። ነገር ግን እሱ ደግሞ ምንም ማስታወስ ስላልቻለ አላህ አጥፍቶታል አለ። ይሄ ደግሞ የሚያሳየው ምንድነው? ይሄ የሚያሳየው ምንድነው? እሱ ሙሐመድ ከነሱ አንዱ መሆኑ ማለት ነው። ከዛም ሁሉም እንደረሱ ሲያውቅ እሱ ደግሞ ማስታወስ እንደማይችል ሲያውቅ፣ ስለዚህ አላህ ነው በቃ ያጠፋው። በመጀመሪያ መሐመድ አላህ ነው ያጠፋው። ወደ ኒድ አደረገው ማለት ነው። እንደ ማንኛውም የሰው ልጅ ነው። እንደ ማንኛውም ሰው እንደ ማንኛውም ማማ እንዳልሆነ እሱን ሲያስታውሱት ነበር እኮ ሰዎች፣ እሱን ሲያስታውሱት ነበር። አንተ አስታውሰን ብለው ሲመጡ ግን ማስታወስ ስላልቻለ ወደ ማን አደረገው? ወደ አላህ አደረገው። እሱንማ ሲያስታውሱት ነበር አለ እየረሳ ቁርአን ሲያስታውሱት ነበር። እንግዲህ ሰው ነው እነሱ ሲረሱ ግን እሱን አስታውሰን ሲሉት አያውቅም። እሱ እንግዲህ እሱም ሰው ነው፣ የሰው ልጅ ነው። እንዴት አይረሳም አልልህም። እሱ ግን እነሱ ማስታወስ አይችልም። እሱ ግን እነሱ ማስታወስ አይችልም። ቁርአን ያሳይተህ ነበረ። ከጠፋብህ እንኳን ያንኑ የመሰለች ወይም የተሻለች እናመጣለን የሚል ያሳይተህን ነበረ። ራስህ ክርስቲያን አሳይቶ ነበር። ወይን አንሰይናከ ፈናእቲከ ቢመስሊን ሚንሃ ወአሕሰነ መሰለኝ አያቱ ብናስረሳህ እንኳን። ስለዚህ ይሄ እቺ ጥቅሷ ራሱ በራሱ እኮ ነው እያልኩ ያለሁት ምን እንደሆነ ታውቃለህ? እሱን ደጋፊ ሆና የመጣች ነች። ምክንያቱም ሰዎች ቻሌንጅ ሲያደርጉት ፈጣሪ ነው የሚያስረሳኝ፣ ቢጤዋን ሊያመጣው ይሄን የተሻለችዋን እያስረሳኝ ያለው ፈጣሪ ነው ብሎ ራሱን እየተጠቀመባን ነው፣ እየዋሸባን ነው እያልኩ ያለሁት። አንተ የምትለው ራሱ ስክሪፕት አድርጎታል ነው። ይሰማል። አይ ልክ ነህ እኮ ፎይ። እንደው ሐሰን አንተ እንኳን አንተ ባልከው እንኳን አርጊመንት ሐሰን፣ እንደዛ ከሆነ አላህ የሚያስረሳህ ቢጤዋን ሊያመጣ ወይም ደግሞ የተሻለችዋን ሊያመጣ ነው ካለ እንግዲህ ሰዎቹ እንዳለ ሙሉ ምዕራፍ ረስተዋል፣ ሙሐመድም ረስቶታል። ስለዚህ እንደዛ ከሆነ አላህ የተሻለውን ወይም ደግሞ እንደሱ አይነቱን ሱራ ሌላ ሱራ መስጠት ነበረበት።
አለበለዛ ውሸቱን ነው ማለት ነው። መጀመሪያ የተናገረው ምን የሚለው ከእሷ የተሻለች ወይም ደግሞ እሷን የምትመስል ሱራ እንሰጣለን ብሎ የተናገረው ማለት ነው። ለምን አልሰጠውም? በዛው ረስተውት ነው የቀረው። ሌላ የተሻለ አላመጣለት። በሌላ አያም ሰጥቶ ይሆን ይችላል። አጣርተሃል አንተ? አይ ተናገራ። እንደዛ ከሆነ መሐመድ ምን የሚላቸው ነበር? አይ በሌላ አያኩ ተቀይሮ ነበር የሚላቸው እንጂ በቃ እሱ ሁሉም ከልባችሁ ላይም ከልባችን ላይም ጠፍቷል ተሽሯል አይላቸውም ነበር። አይ በሌላ ተጠናክሮ በዚህኛው መጥቷል ብሎ ይናገራቸው ነበር። እዚህ ላይ አንድ ሀሳብ እኔም ለመጨመር የምፈልገው ምንድን ነው፣ ለምሳሌ በሱራ 54:17 ላይ ምን ብሎ ይናገራል? በእርግጥ ቁርአንንም ለማስታወስ ቀላል አደረግነው ይላል። ያው የአረብኛውን ገብቶ አንድ ሙስሊም ማየት ይችላል። ለማስታወስ ቀላል አደረግነው ቁርአንን ብሎ ይናገርና ግን መሐመድና ሰሃባዎቹ በተደጋጋሚ ሲረሱ ነው የምንመለከተው። እንዲያውም መሐመድ በአንድ ሐዲስ ላይ በቡኻሪ ሐዲስ ላይ ምን ብሎ ተናግሯል? ቁርአንን ደጋግማችሁ እንትን ካላላችሁት ካልቀራችሁት ልክ ግመል ከታሰረበት ካልታሰረ ሮጦ እንደሚያመልጠው ሁሉ ቁርአንም ከልባችሁ እንደዛው ነው የሚጠፋው ደጋግማችሁ ካላነበባችሁ ብሎ ይናገራል። ነገር ግን ይሄ ኮምፕሊትሊ ከቁርአኑ አያ ጋር ይጋጫል። እንድታስታውሱት ቀላል አደረግ ነው የሚለው ማለት ነው። ቀላል ከተደረገልህማ ለምን እንደ ግመል ፈርጥጦ ይጠፋል የቁርአኑ አንቀጽ? ወይም መሐመድ ስለምን ይረሳል? ሰሃባዎቹ ስለምን ይረሳሉ? ይሄ አንድ ነው። ሁለተኛ ደግሞ አይ ሁሉም አንድ ላይ የሚረሱ ከሆነ ይሄ ፈጣሪ እንዳስረሳቸው ምክንያት ሊሆን ይችላል፣ ወይንም ፈጣሪን ያስረሳቸው የሚለውን ልንወስድ እንችላለን ብሏል። ይሄ ፈጽሞ ስህተት ነው። ለምሳሌ የአንድ ክፍል ተማሪዎች ፈተና አጥንተው ገብተው አንድ ጥያቄ ላይ ሁሉም ቢረሱ ያንን ጥያቄ በቃ ፈጣሪን ያስረሳቸውን የሚባለው እነሱ ሲሸመድዱ በስነስርዓት ስላልሸመደዱ እረሱት ነው እንጂ ፈጣሪ አይደለም እንዲረሱ ያደረጋቸው። ግን ምክንያት ያቀረቡት ምንድነው? እነ መሐመድ በቃ ከጠፋ ከፈጣሪ የመጣ ነው ብሎ ስለነበረ ሲጠፋባቸው ጠፍቷል ካሉ ችግር ውስጥ ስለሚገቡ ብቸኛ አማራጭ እንድንረሳ ተደረግን እንበለው። ይሄ በተደጋጋሚ የሚከሰት ነገር ነው። እዛ ጋር ብቻ ሳይሆን ደግሞ ኢቭን የሚሸመድዱት ነገር እንኳን በእርስ በራሳቸው ይለያይ ነበር። ዛሬ መሐመድ ለአበበና ለጫላ አንድ ነገር ይነግራቸውና ለከበደና ለፈለቀ ደግሞ ሌላ ነገር ይነግራቸዋል። ራሱን ሱራ ራሱን አያ ማለት ነው። እነዚህ አራት ሰዎች ሲገናኙ እርስ በራሳቸው ይጣላሉ። አረ መሐመድ እንዲህ ነው የነገረኝ እንዲህ ነው የነገረኝ እያሉ ለምን? መሐመድ ዛሬ የተናገረውን ነገ መልሶ መድገም ስለማይችል። ይሄ ነው ቁርአን እንደዚህ ሆኖ ነው የመጣው። ብታምኑም ባታምኑም ሙስሊሞች ልክ እናንተ እንደምታስቡት ከሰማይ ዱብ ያለ ነገር ሳይሆን ክንፍ አውጥቶ የመጣ ነገር ሳይሆን እንዲህ መከራውን አይቶ እንዲህ ሲንገላታ የነበረ ጽሁፍ ነው እና ያን ነው። እስኪ ቀጥሉበት። እንዴት ናችሁ? ሰላም ብያለሁ። እኔ ግን ሲሪየስ ነው። ሙስሊሞች እዚህ ጋር እንትን የሚሉት መሐመድ እኮ የጨው የበርበሬ ጉዳይ አይደለም እኮ ረሳ የሚባለው። ምን ሆናቸው? የአምላክን ቃል ለማስተላለፍ ረሳ ስትሉ ትንሽ አታፍሩም? በየትኛውም ነብይ እኮ እንደዚህ አልተባለም። ለመሐመድ ብቻ ለምንድን ነው የአምላክን ቃል በማስተላለፍ ላይ ይረሳል? አላህ ከሚያስረሳው ለምንድን ነው እንዳያስረሳው የሚያደርገው? አሁን እኮ አላህ ማነው መሐመድ እየረሳ ያለው እኮ የሚስቱን ጉዳይ ወይ የቤቱን ጉዳይ አይደለም፣ የቁርአንን የአላህን ቃል የማስተላለፍ ጉዳይ ነው። እሱን ከረሳ በቃ ቁርአን በትክክል አልተላለፈም ነው። ሌላ ምንም ጭቅጭቅ አያስፈልጉም። በትክክል አላስተላለፈም ቁርአንን ነው። ስለዚህ በዚህ ጉዳይ ላይ አላህ ነው የሚያስረሳው ምናምን እያላችሁ የምትሉት እናንተ ራሳችሁ ትክክል አላችሁ። መሐመድ ሰበብ አድርጎ የፈጠረው ነገር ነው። ይሄ እኮ ግልጽ እኮ ነው። ማንም ሰው ሊረዳው የሚችለው ነገር ነው። ሰበብ አድርጎ የፈጠረው ነገር ነው። የአምላክን ቃል ለማስተላለፍ ረስቻለሁ ካለ ለዛውም ደግሞ ሰዎች የሚያስታውሱት ከሆነ ምንድን ነው ታዲያ መሐመድ? ለዛውም ደግሞ እኮ እያመሰገናቸው ባይዘዌ እንዲረሳ ተደረገ ካለ ማመስገን አልነበረበትም። ይጋጫል። አላህ ነው ብሎ እንዲያስረሳው የነበረው ግን ሰዎች ሲያስታውሱት እንዲና እንዲህ የሚል ሱራ እንዲና እንዲህ የሚል አያ ክፍል አስረስቼ ነበረ፣ እነዚህ ሰዎች አስታወሱኝ፣ አላህ በረከቱን ይስጣቸው፣ አላህ ይባርካቸው እያለ ሲመረቃቸው ነበር። መርሳቱን ራሱ ነው ኮንፈርም ያደረገው መሐመድ ማለት ነው፣ መርሳቱን። ስለዚህ ቁርአን በትክክል አልተላለፈም ከመሐመድ ከመጀመሪያው ከመሐመድ በትክክል ቁርአን አልተላለፈም የሚለውን ነው የምንይዘው እንጂ
ዝም ብሎ መሐመድ ላይ የሚፈጠር ነገር የለም። ሌሎች ነቢያት ጋር ለምንድን ነው እንደዚህ አይነት ነገር የሌለው? አለ ልታመጡ ትችላላችሁ። አላኩም ብሎም አያስረሳም። እና መሐመድ ብቁ አልነበረም ማለት ነው። የአላህን ቃል ለማስተላለፍ ብቁ አልነበረም። አላህም አመራረጡ ትክክል አልነበረም። የሚረሳ ሰው ለምን መረጠ? ከዚህ ቀደም ያሉት ነቢያትን ላይ ያልተከሰተ መሐመድ ላይ ብቻ የሚከሰተው ነገር ምንድን ነው? ስለዚህ ሰበብ እየፈጠረ ምንድን ነው በረሳ ቁጥር አላህን ያስረሳኝ ይላል። ቅድም ደግሞ ያመጣችሁት ሐዲስ እንትን ላይ ተፍሲር ላይ ሙሉ ቁርአን ክፍል ተረስቶ መጥተው ሲጠይቁት እኮ ከማናችሁም ልብ እንዲሻር ተደርጓል፣ ይሄ ተሽሯል ነው ያለው። ምን ማለት ነው? ምን ማለት ነው? ማስታወስ አለመቻሉ ከሁላችሁም ልቡ እንዲጠፋ ተደርጓል፣ ተሽሯል ነው ያለው። ይሄን ከማን ነው የተናገረው? መሐመድ አላህ ነግሮት ነው ወይስ ከራስ ከልብ ወለድ ነው? አላህ ነግሮት ከሆነ ማስረጃ አለ፣ ማስረጃ ማቅረብ ይቻላል። ዝም ብሎ የሆነ ነገር ትዝ ሲለው ይናገራል። የሚናገረው ሁሉ ምንድነው አሉ አላህ ነግሮት ነው እንጂ ከልብ ወለድ አይናገርም ይላሉ። ኦኬ አንድ ሐዲስ እኔ ላሳያችሁ። ክርስቲያን እየክፈትልኝ ሱናን አቢ ዳውድ 5002 ክፈትልኝ። መሐመድ የተነገረውን ሁሉ ነው የሚናገረው? ይሄን ክፍል መሐመድ ተነግሮት ነው ወይስ ከራሱ ነው የተነገረው? እስቲ ሙስሊሞች ይሄን መልሱልኝ። አስታውሱ ሲናገር በጠቅላላ አላህ ነግሮት ነው የሚናገረው የምትሉ ከሆነ ሱናን አቢ ዳውድ 5002 እስቲ አንብብልኝ። The prophet addressed me as O you with the two ears ሙሐመድ እንደዚህ ብሎ ይለኝ ነበር፣ አንተ ባለ ሁለት ጆሮ ሆይ። አሁን የመሐመድ ተነግሮት ነው አላህ ነግሮት ነው ወይስ ከልብ ወለዱ ነው እንደዚህ ብሎ የሚናገረው? ይሄም ዋሂ ነው። አንተ ሰውዬ፣ አንተ ባለ ሁለት ጆሮ ሰውዬ ሆይ ይለኝ ነበር አለ። አዲስ ነው። ዋሂ ነው ልትሉ ነው? አሁን መሐመድ አስበው የተናገረው ነገር ሁሉ ዋሂ ነው የምትሉ ከሆነ ይሄም ዋሂ ነው ብላችሁ ተናገሩ። አላህ ነው የተናገረው። አንተ ባለ ሁለት ጆሮ ሰውዬ ብሎ የሚናገረው አላህ ነው በሉ ማለት ነው። ስለዚህ በዚህን ያህል ደረጃ እንዴት ነው የምትጃጃሉት? አምላኩም ብሎ አያስረሳም። ሰው በራሱ ድክመት የረሳውን ነገር አምላክ ላይ ማንተ ማለት የለበትም። ለዛውም ደግሞ ቁርአንን የማስተላለፍ የአላህን ቃል የማስተላለፍ ጉዳይ ላይ ረሳ ከተባለ አለቀ በቃ ከተመ እኮ። ቁርአን በትክክል አልተላለፈም። ከመጀመሪያው መሐመድ የሚባለው ራሱ ዋናው አስተላላፊ ራሱ ይረሳ ከነበረ፣ ሰሃባዎቹ ይረሱ ከነበረ ምንድነው ታዲያ ቁርአን በትክክል ተላልፏል ብላችሁ ልትናገሩ ደፍራችሁ የመጣችሁት ማለት ነው? ያ ባይዞ አንድ ሙሉ ምዕራፍ ነው ጀላሉዲን አልሱዩጢ ሲናገር ምንድነው አንድ ሙሉ ምዕራፍ ነው ሱረቱል ተውባን የሚያክል ሱራ ነው የረስተውት የነበረው ማለት ነው። ስለዚህ አሁን ሙስሊሞች እኛ የምንጠይቃችሁ ሙሐመድ ከአላህ ዘንድ የመጣለትን መገለጥ ሙሉ ለሙሉ በቁርአን አስተላልፏል ወይስ አላስተላለፈም? ይሄ ነው ጥያቄያችን። ሜቢ ሙርቲ እንኳን አመጣ ሙርቲ ቀድሞ ይመስለኛል። አቤት መልካም ሙስሊም ነው። ኦኬ ቀጥል ክርስቲያን ነገር። ኦኬ እሺ ሙርቲ ሙሐመድ የተቀበለው መገለጥ በሙሉ በቁርአን ላይ ሰፍሯል ወይስ የቀረ መገለጥ አለ? ምን ነበር? ሙሐመድ ከጅብሪል የተቀበለው መገለጥ በቁርአን ውስጥ ሙሉ ለሙሉ ተቀምጦ ሰፍሯል ወይስ የቀረ አለ? ሰፍሯል ብዬ አምናለሁ። ሲረሱት የነበረው ሱራ በአላህ ፍቃድ አላህ ያስረሳውን ነገር አለ። ስለዚህ የተቀበለው መገለጥ የተረሳለ ማለት ነው፣ አንድ ሙሉ ሱራ። ስለዚህ የዛሬው ምንድነው ሙስሊሞች 114 ምዕራፍ ነበር የሚከተሉት፣ እሱ ባይረሳ ኖሮ 115 ነበር የሚሆነው። አንድ ሙሉ ምዕራፍ ተረስቶ የአላህ ቃል አልተላለፈም ሙሉ ለሙሉ ማለት ነው። አላህ ስላልፈቀደ ሙሉ ለሙሉ አላህ የፈቀደለትን አላህ ያስተላለፈለትን አስተላልፏል፣ በቁርአን ተቀምጧል። ስለዚህ የቁርአን ሙሉ አይደለም ማለት ነው። የጎደላለ፣ ያልተላለፋለ፣ የተላለፋለ፣ የተረሳለ፣ ያልተረሳለ ሙሉ ነው። ምንም የጎደለ ነገርን አላህ ያልፈቀደው ያስረሳው እንተና አያ አለ። ከዛ ውጪ ምንም ቁርአን በዚህ ጎድላል የምንለው የለም። ቁርአን ሙሉ ነው ብዬ አምናለሁ። የተረሳው የአላህ ቃል ነው ወይስ አይደለም? እሱ አላህ ስላልፈቀደ አስረስቷል፣ እኛ አስረስተናል ብሏል አላህ Subhanahu Wa Ta'ala እኮ። የአላህ ቃል ነው ወይስ አይደለም የተረሳው ሙሉ ምዕራፍ? እሱ አላህ ስላልፈቀደ አስረስቷል ነው እኮ የሚለው።
እሱን አደጋግመህ ነገርከኝ። ችግር የለውም እኮ ተቀብያለሁ። ሙርቲ ያ የተረሳው አንድ ሙሉ ምዕራፍ የአላህ ቃል ነው ወይስ አይደለም? አላህ ቃል ነው። በጣም ጥሩ። ስለዚህ ያ የአላህ ቃል ነው። የአላህ ቃል ሙሉ ለሙሉ በቁርአን ውስጥ ይገኛል ወይስ አይገኝም? በጣም በዚህ ሲምፕል ነው የጠየቁ። ያ የአላህ ቃል ከሆነ የአላህ ቃል ሙሉ ለሙሉ በቁርአን ውስጥ ይገኛል ወይስ አይገኝም? እኛ አላህ ቃል ሁሉም ማለት ቁርአን ህግጋት ነው። ቁርአን ሲጀምር ማለት ነው። መመለስ አልፈለግ ህግጋቱ ለሰው ልጅ ምን እንደሚያስፈልገው አላህ ጠንቅቆ ስለሚያውቅ እዛ ውስጥ የሚያስፈልገው ነገር ዩኒቨርሳል ስለሆነ ሁሉም ነገር ካተተ ሁሉም ነገር የያዘ ነው ቁርአን። አላህ ቃል ከቁርአን ውጭም ሊኖር ይችላል። እሷም ኖት ሹር ገሩ እንትናለ ሙባል ሹር ናካሽ። ምክንያቱም አሁን እስካሁን ነገር ከኝ እንዳለ ምንም የጠየቅኩ ጋር ስለሆነ ያልመለስክልኝ ኖት ሹር ያልከውን ይዝልሃለሁ ማለት ነው። አይ ያ ትክክል ከሆነ ያለ እርግጠኛ አይደለሁም። ከዛ ከቁርአን ውጭም ሊኖር ይችላል። ስለዚህ ለመሐመድ የተሰጠው ህጎች ከቁርአን ውጭም አሉ ማለት ነው። ያላህ ቃል የተባሉ ከቁርአን ውጭም አሉ ማለት ነው። ለመሐመድ የተሰጡ ህጎች አላህ ለዚህ ህዝብ በቃል ይሆናል ያለውን መሐመድን ያሳውቀው ሁሉም ቁርአን ውስጥ አለ። አይ ቲንክ እኔ የሚቆራረጠው እሱም የተቆራረጠ ነው። ከምን አልክ ሙርቲ ድገመው። ህግጋቱ ኖርማሊ ቁርአን ውስጥ ያለው አላህ ለመሐመድ ነብይ ሰለላሁ ዐለይሂ ወሰለም ያስተላለፈውን ነገር ሁሉም ቁርአን ውስጥ አለ ነው ማለት። ግን አላህ እኔ እሱ ያስተላለፈው አለ የለም ቁርአን ውስጥ አይደለም ጥያቄ ሙርቲ። ኦኬ እሱ ያስተላለፈው አለ የለም ሳይሆን ለመሐመድ የተሰጡ ህጎች አሉ አይደል? ብቻ ለመሐመድ የወረደለት አለ አይደለ? እነኛ ሁሉም ለመሐመድ የተሰጡት ህጎች ሁሉ ቁርአን ውስጥ አሉ ወይንስ የቀረ አለ ከቁርአን ውስጥ? አላህ ሱብሓነሁ ወተዓላ ራሱ የሚያውቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላሳወቀው ነገራቶች ስላሉ እሱም ለጊዜ አስቀምጧል። አላህ ለጊዜ ይሄ ይበቃል ብለ ለመሐመድ ሰለላሁ ዐለይሂ ወሰለም አሳውቆታል። ነው የሰጠው እያልኩ እኮ ነው። የሰጠው ቁርአን ቆይ በመሐመድ ጊዜ ነው እንደ ቁርአኑ ኮምፓይል የተደረገው? መሐመድ የሰጠው ጋር ለመሐመድ የተሰጠው ነገር አለ አይደል? ቁርአን አለ። አይ ቲንክ እኔ መሰለኝ አርዲ ቀጥልሽ። እሺ እየተቆራረጥክ ነው እፎይ። በስርዓት እንትን እያልኩ አይደል? ሙርቲ ምናልባት አሁን የተናገርከው ነገር ለመሐመድ የተሰጡት ህጎች እንዳለ ቁርአን ውስጥ ይገኛሉ ብለሃል። እሱን ትክክል የሰማው? እስከ አርዲ ምን ነበር ያልከኝ? ትንሽ ለመሐመድ የተሰጡት ህጎች ሁሉ ቁርአን ውስጥ ይገኛሉ ያልከው እሱ ትክክል ነው ወይ? እንደዛ ብለሃል ወይ? አላህ በፍቃድ ያስረሳውን ነገር ካልሆነ በስተቀር ሁሉም አላህ ለሱ ላይ ያወረደውን ሁሉም ቁርአን ውስጥ ይገኛሉ። ለምሳሌ አዋቂዎችን በድንጋይ ወግሮ መግደል፣ ዝሙተኞችን ያገቡ ዝሙተኞችን በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ቁርአን ውስጥ የታለ ዛሬ? እኮ እኛ ሙስሊሞች በሁለት ዶክትሪን ነው እንትን ያለው። አንደኛ ቁርአን የምንለው፣ ሁለተኛ ሐዲስ ነው። ከሁለቱም እኛ ሐዲስም ረሱል ሰለላሁ ዐለይሂ ወሰለም ያስተላለፉት ህግጋቶች ነው። አይደለም ሙርቲ አልገባህም። የቁርአን አንቀጽ ነበረ ወይስ አይደለም? በድንጋይ ወግሮ መግደል የሚለው ምኑን? በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ነበረ ወይስ አይደለም ነው ያልኩ። ትንሽ ድምጽ እኮ እንትን እያለ ነበር። ኧረ በደንብ ነው የሚሰማው ሙርቲ፣ በደንብ ነው፣ ግልጽ ነው። እሺ በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ነበር ወይስ አይደለም?
እኮ ሙስሊሞች እኮ የምተዳደሩበት በሁለት ህግጋት ነው። በሁለት አይደለም የቁርአን አንቀጽ ነበር ወይስ አይደለም ነው ያልኩህ። በሐዲስ ነው የሚተዳደሩት እኮ ወይ ብዬ አልጠየቅኩህም። የቁርአን አንቀጽ ነበር ወይስ አይደለም ብዬ ነው የጠየቅኩህ። እሱ ተፍሲሩ ምን ሆነ? አይ ለመሰለ ህግጋቶቹ እንዳለ ቁርአን ውስጥ አለ ያልከው ስህተት ነው። ለምን መሰለ? በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ነበረ እኮ ከቁርአን ውስጥ ነው እኮ ሐዲስ ውስጥ እኮ ሙርቲ ለምን አታዳምጠኝ? አዳምጠኝ። የቁርአን አንቀጽ ነበረ። ዑመር ሲናገር ምን ብሎ ተናግሯል መሰለ? የገባ ሰው ሚውት ላይ ሁን። አንድ ጊዜ ከማል ሚውት ላይ ሁን። ሁለት ከማሎች ናቸው የገባችሁት። እሺ ዑመር ሲናገር ምን ብሎ ነበር? ዝሙተኞችን በድንጋይ ወግሮ መግደል የሚለው ክፍል ቁርአን ውስጥ ነበር፣ እንቀራው ነበር፣ እናነበው ነበር፣ በልባችን ሁሉ ሸምድደነው ነበር ብሎ ተናግሯል። አሁን ግን ዛሬ ቁርአን ውስጥ የለም። ስለዚህ ለመሐመድ የተሰጡት ህጎች ሁሉ ቁርአን ውስጥ አይገኙም ማለት ነው። እሱን አውጣ እስከ መረጃ ሳይኝ እስከ እንደዛ ምለው ሳሂህ ሙስሊም 1691 ኤ ክፈትና ኤ ራስ ሳሂህ ሙስሊም ምን ይመስላል? በምን አየኸኝ? አልታይም እኮ ምን ይመስላል? ኦኬ ሳሂህ ሙስሊም 1691 ኤ አሁን ሐዲሱን ስላልያዝኩ በክርስቲያን መስጠት ይችላል። በዛ እሺ እዚህ ልክፈተው ነው ክርስቲያን ያንፈትለት ይሄው ኦኬ ከፍቶታል። ክርስቲያን ቀጥል። አርዲ እየታየ ከሆነ አንብብ እያነበብክ ይታየኛል። እሺ ይኸውልህ ምን ይላል ሐዲሱ? አብደላህ ኢብን አባስ reported that Umar ibn al-Khattab sat on the pulpit of Allah's messenger and said አብደላህ ኢብን አባስ እንደዘገበው ዑመር ኢብን አልከታብ የአላህ መልእክተኛ ፑልፒት ላይ ቆሞ እንዲህ ብሎ ተናገረ። በእርግጥ አላህ መሐመድን በእውነት ልኮታል። ማን ነው? ድምጽ የሆነ ድምጽ አለ። እሺ በእርግጥም አላህ መሐመድን ልኮታል፣ ከእርሱም ጋር መጽሐፉን ልኳል። and the verse of stoning was included በውስጡም በመጽሐፍ ውስጥም በድንጋይ ወግሮ መግደል የሚለው ነበረ። in what was sent down to him ለሱ በተላከው ውስጥ ነበረ። we recited it እኛም እንቀራው ነበር። retained it in our memory በአእምሯችንም ሸምድደን ይዘነው ነበር። and understood it ተረድተነውም ነበር። Allah's messenger awarded the punishment of stoning to death to the married adulterer and adulteress የአላህን መልእክተኛ በድንጋይ ውግራትን ለዝሙተኞች ይተገብር ነበር ብሎ ይቀጥላል ሐዲሱ። ዋናው ሐሳብ ግን ቁርአን ውስጥ ነበር የሚለው ነው። ዋናው ይሄው እዚህ ጋር እንዳነበብከው። ስለዚህ ከቁርአን ውስጥ የተጠፋ ዛሬ ለምን ወጣ? ከቁርአን ውስጥ ወጣ የሚል ቁርአን ውስጥ አንተ አላገኘህም እንዴ? ቁርአን ውስጥ አለ ዛሬ? ምን አልከኝ? ቁርአን ውስጥ አለ ይሄ አንቀጽ? ከምን ነው እንደዚህ አይነት መረጃ የምታመጡ ነው ወይስ እናንተ ነው የምትጽፉት? ነገር እኮ ጎግል ነው የሚመስለኝ እንዴ? አይ አርዲ ጽፎ ነው ይደርሳል። በራሱ ነው ለነብዩ ሐዲስ ይጽፍለት አርዲ እንትን አንድ ነገር ብቻ አንድ ሁለት ደቂቃ ስጠኝና የሆነ ነገር ብቻ ልናገር። ማለት ይሄ ግሩፕ ኖርማሊ ንጽጽርም ይመስለኛል። ኖርማሊ አንድ ሰውን የሆነ ነገር ለማስተማር ነው። ሙርቲ እባክህን፣ እኔ እኮ ያጠየኩህ እኮ ይሄ ሳሂህ ሙስሊም እኮ ነው የሰጠው። አረዲ አይደለም የጻፈው፣ ፎይ አይደለም፣ ክርስቲያን አይደለም፣ ዲኒ አይደለም፣ ማንም ክርስቲያን አልጻፈውም። ሳሂህ ሙስሊም ላይ የተቀመጠ ሐዲስ ነው። ሳሂህ ሙስሊም ላይ ያለውን እናንተ ናችሁ የጻፋችሁት የምትሉን ከሆነ እስልምና ትልቅ ችግር ላይ ነው ያለው ማለት ነው እያልኩ አይደለም። ኦኬ አይ ከማል አለኛ ከማል ብሎኛል። ሙስሊም ወንድምህ ነው እንግዲህ ለዛም ቢለው እስቲ ተራብታ አታርገኛ አንድ ነገር ልጨርስና ያሰብኩት። እሺ እንደዚህ ናርክ ሙርቲ አንድ ሐዲሱን ክፈተውና ቅድሚያ ሐዲሱ ላይ እንትን በሉና ሐዲሱ ካለ ምንድነው አርጉመንት አንተ ወይንም ደግሞ አላቀውም ሐዲሱን ከሆነ ከዛ በኋላ ትቀጥላለህ ሐሳብህን። ግን ምንድነው አስቀድመን ብለዋል አለ እንደዚህ ቁርአን ውስጥ የሌሉ አሉ። ስለዚህ ቁርአን ራሱ ሙሉና ኮምፕሊት የሆነ ነገር አይደለም ማለት ነው። ቅድም እንዳነበብነው
ጀለለዲን አሱጢ እንደሚናገረው ሙሉ የቁርአን ክፍሎች ሙሉ ሱራ ባይዘው የቁርአን ራሱ ምንድነው? የቁርአን ክፍሉ ስንል አሁን በእናንተ ሎጂክ እየመጣን እንጂ የቁርአን ውስጥ የሚባል ነገር የለም። ቁርአን የሚባል ነገር ስለሌለ ማለት ነው። ቁርአን የሚባል ነገር የለም በመሰረቱ። አንዴ ብቻ ሴክ ኦፍ አርጉመንት ግን ምንድነው እሱ ቁርአን እያልናችሁ ያለ ነው እናንተ ለጀነራል ኮንሰንስ እንደዚሁ የተስማማችሁበት በሚለው ነው እንጂ ይሄም ራሱ ቁርአን ነው። በቀራም ራሱ ቁርአን ነው። ሱረቱል ፋቲሃም አልኢምራንም እነሱም በቃ ወይም ቁርአን ካላችኋቸው ቁርአን ብላችሁ ጥሯቸው እንጂ ቁርአን ደሆል ይባል ተሰብስቦ የሚል የለም አይደለ? እንደዛ የሚል የለም። አሲን እያንዳንዱ ቂራቱ ውስጥ ቁርአን የሚል ቃል አለ። ግን ቁርአን ይባላል መጽሐፉ ተሰብስቦ የሚል እስከሌለ ድረስ ቁርአን ውስጥ ምናምን ብለን እንደዛ ማለት አንችልም። የራሱ ራሱን የቻለ አንድ ቁርአን ነው። ሌሎችም እንደዛው አንዳንድ ቁርአን ይሆናሉ ማለት ነው። ሱራዎቹ እያንዳንዳቸው ቁርአን ተብሎ ከተሰየመ አሌስ ዘሆል ሰብስቡና ይሄን ያህል የሆነው አንድ ቁርአን ይባላል እስካልተባለ ድረስ ማለት ነው። ስለዚህ ይሄንኛው አሁን እናንተ በምታስቡት ውስጥ አሁን ቁርአን ብላችሁ በያዛችሁት በእናንተ ነው፣ በእኛ እይታ አይደለም። አሁን እኛ 115 114 እንደዚህ ወይንም ደግሞ 200 ቢሆን ቁርአን አለ ብለን ስለማናምን ይሄ ቁርአን እናንተ በምትሉት ውስጥ አለ ወይ ነው እኮ የምነግረው እኮ እሱን ነው። ይሰማል። ቀጥልሽ ማለት እኮ ይሄ ግሩፕ አንተ እኮ የሆነ ነገር ከጠየቅ በኋላ የሆነ ነገር ሰው እስከሚመልስልህ ድረስ አዳምጠኝ ብቻ ሳይሆን የሆነ ነገር አንተም ማዳመጥ መቻል አለብህ። የሆነ መልስን ለማግኘት አንተ የፈለግከው ብቻ ወደ አንተ የፈለግከው ዳይሬክሽን ብቻ ሰው ማሄድ የለበትም። አንተ እኔ በገባ መልኩ ነው የሚያስረዳ። አንተ ሃይማኖት ከሆነ እኔን ተወኝና መልሱ ላይ እስካሁን እኮ ብዙ መመለስ ትችል ነበር። አየህ እኔን ከመወቅሰኝ መልሱ ላይ መውቀስ ብቻ አይደለም እኮ ይሄ መማሪያ ግሩፕ እስከሆነ ድረስ እኛ እኮ እንደ ፐብሊክ እንትኑ የምንጠቀም ከሆነ አሁን እዚህ ግሩፕ ላይ ምንድነው እኔም ይሁን ማንም ሰው ገብቶ ካንተ ስር ያለው እየሳብክ ነው የምታስገባ። ስም ሙስሊም ስለመሰለክ ብቻ ክርስቲያን ሊሆን ይችላል፣ ማንም ሊሆን ይችላል። ያ ሰው አዋቂም ሊሆን ይችላል፣ አላዋቂም ሰው ሊሆን ይችላል። ግን ይሄ ግሩፕ ላይ ብዙ ጊዜ እንደዚህ ዲቤቶች ብናደርገው ምንድነው የተማረ ሰውን እንደ ገስት አንተ አንድ ሰው ይሄ ግሩፕ ላይ ጠርተ እሱንም ቻፕተር ወይ ሌሰኑን ቶፒኩን ይዘን ሲ ቶፒክ ላይ እንደዚህ ነገር የሚሉ አንድ ቀን እንደዚህ ይዘን ብንመጣኛም ተዘጋጅተን ወይ ነገር ብንል ነው እንጂ ከግሩፕ እየሳብክ የሆነ ሰውን የተሳደብ ካንተም ሰው ማንተን እየሰደበ ስበና ያስገባንም ሙርቲ ስበና ያስገባን አንተ ነው ስራ ስልከን የገባው እኔ እኮ ልኬ ነው የገባው ምንድነው የምትለው? ሁሉም እንዳንተ ልኮ ነው የገባው። እንነቃለን እንመልሳለን ብለው ነው የገቡት። እኛ ከለያቅም የሚለው ጥያቄ ብቻ መጠየቅ አይደለም እኮ አንተ ተዘጋጅተህ መጣው ሪሲቱን ቶፒኩን እኛና ኖርማል አሁን መልሱን እየጠበቁ ነው በጉጉት አላቀውም በል እናውጣለን። ችግር ለመልሱን መልስላል። ተሳደብ ካለ ምንም የሰደብኩት ነገር የለም። ባይዞ ቀጥል። ሰዎች ምንድነው የሚያደርጉ መሰለህ? አንተ ግሩፕ ላይ እንደዚህ ስትሳደብ ምንም ጭብጥ የሌለ ምንም ቤዝ የሌለ ምንም የሌለ ነገር ብለህ ወደ መልሱ ምን ብዬ እንደተሳደብኩ አይደል ነው። ኧረ ሙርቲ መልሱን መልስልን እባክህን። ማትመልስ ከሆነ ሌላ ሰው እናዋራ። እስኪ ምንድነው ጥያቄያችሁ? እስኪ ግልጽ አድርጉና ምንድነው ጥያቄያችሁ? ጥያቄው ይሄ አንቀጽ ቁርአን ውስጥ አለ ዛሬ የጠየቅነውን አያውቅም። ጥያቄውን ጠፋበት። እኮ ጀማርከው አረዲ ለምን ትጠይቀዋለህ? አንተ ነገርከው፣ ክርስቲያን ጠየቀው፣ እኔ አብራራውለት። ሲጨቃጨቅ ጥያቄውንም ረስቶ ወደ ሌላ ጊዜ አረዲን እስኪ አንተ አያችኋቸው። ሙስሊሞች እንደዚህ ናቸው። አንዴ ሚታርግ በቃ በደንብ ታዘቧቸው። ሙስሊሞች እንደዚህ ናቸው። ይሄ ብቻ ሳይሆን ሌሎቹም እንደዚህ ናቸው። ሙስሊሞች ማለት እንደዚህ ናቸው። ለሃይማኖታቸው የሚያውቁት የለም። ሲጠየቁ እንደዚህ ናቸው። መጨረሻ ላይ ፕሊስ በቃ ሸኘው። መጨረሻ ላይ ምንድነው እሱ መመለስ ያጣቸው ተሳደብክ። ምን ብዬ ተሳደብኩ? ሲያውን ሰምታችኋል። ምን ብዬ ተሳደብኩ? ሙስሊሞች እንደዚህ ናቸው። ኡስታዞቻቸው ያጫኗቸው ነገር ሐሰት ትርክት ስለሆነ ያን የሐሰት ትርክት ተጭነው ይመጣሉ። የኛ ግልጽ ጥርት ያለ ጻፊው የሚታወቅ እንትኑ እንደዚህ የሆነ ፐርፌክት የሆነ ምናምን
ልክ እንደ ባሎን ተነፍተው በአየር ይመጣሉ። በትንሽዬ መርፌ ነካ ሲደረጉ ይላሉ ማለት ነው። ገና ከመጀመሪያው ነው ብረዛው የጀመረው። ከመጀመሪያው ነብያችሁ በርዞታል። እንደው እንበልና መገለጡ ኬት የሚሆን ከራሱ የሚሆን ከሌላ የሚሆን ራሱ የሚጋጩ ነገሮች እንዳሉ ታማኝ እንዳልሆነ ከራሱ እየጀመርንላችሁ ነው። ነብያችሁ ጋር ጥርጣሬ ከመጣ ከዛ ወደ ሳባዎቹ ስንመጣ ደግሞ እንዴት ሊሆን ነው? የእሱ ተከታዩ ጋር ስንመጣ እንዴት ሊሆን ነው? ከተከታዮቹ አልፈን ታቢያኖቹ ጋር ስንመጣ እንዴት ሊሆን ነው? እያልን ወደ አሁኑ ጄኔሬሽን ስንመጣ እንዴት ሊሆን ነው? እሺ ቁርአን የመጀመሪያው ገና ካላ ተቀበልኩ ያለው እንደዚህ እንዲህ ካደረገ ተተፍረጋረከ በኋላስ የሚመጡት እንዴት ሊሆኑ ነው? ቀጣይስ የሚመጡት እንዴት ሊሆን ነው? የመጀመሪያው ተቀባዩ እንደዚህ እንዲህ ሼክ ካደረገ የመጀመሪያ ተቀባዩ ዲሌማ ውስጥ ከሆነ የትኛው ነው? እንዴት ነው? ምንድነው? ምንም ማያውቅ እንደዚህ አይነት እንትን ውስጥ ከሆነ ቀጣይ ስንመጣ እንዴት ልትሆኑ ነው? ጠንከር ማለት ያለበት አለቱ የመጀመሪያው ነበረ። ከመጀመሪያው ፍርክስክስ ካለ እንደዚህ አይነት ጠቋሚ ነገር እንኳን መገኘቱ ምንድን ነው የሚጠቁማችሁ? ክርስቲያኑ ምን ትረዳላችሁ? ከዚህ ምን ታስተውላላችሁ? እንግዲህ አንዲት መጽሐፍት ነች። ያው ለአንዲት መጽሐፍት ነው እንዲህ ፍርክስክስ የሚሉት ገና ማለት ነው። ክርስትና እንደዛ አይደለም። እቺ አንዲት መጽሐፍት ላይ ለአንድ ነብይ ላይ ያለች ማለት ነው። አንድ ነብይ ላይ ላሏት ማለት ነው። እንዲህ ተተፍርከሰከሰ ቀጣይ ምን ሊመጣበት እንደሚችል መገመት አይከብድም ማለት ነው። አንድ ሀሳብ እዚህ ጋር ያነሳነው ሀሳብ አሁን በጣም ትንሽዬ አንድ ኦልሞስት አንድ አረፍተ ነገር ይረሳል ወይ ሳይረሳም በሚለው ብቻ ነው አሁን እያወራን ያለ ነው፣ በቁርአን ዙሪያ ማለት ነው። በጣም ሰፊ ነው ይሄ ነገር። የቁርአን ችግር ተወርቶ አያልቅም። ገና ወደ እነዛ ውስጥ ከተገባ ትመለከታላችሁ። ሙስሊሞች በእውነት ከፈጣሪ መጣልን ብለው የሚያነቡት ነገር ምንም መቆሚያ የሌለው ነገር፣ ከየት እንደመጣ እንኳን በስነስርዓት የማይታወቅ የሰዎች ዝም ብሎ ተሰርዞ ተደልዞ ተጠርቦ የቀረበላቸው ነገር እንደሆነ ትመለከታላችሁ። አንድ እዚህ ጋር አንድ ሀሳብ ልስጥና አንድ ሀዲስ ያስታወስኩት ስላለ እሱን ልበልና እንቀጥላለን። ከዚህ ከመርሳት ጋር በተገናኘ ቅድም ያነሳሁት ያው መሐመድ ዛሬ የተናገረውን ነገ ደግሞ ስለማይናገር ያው ሰሃባዎቹ እርስ በራሳቸው ይጣሉ ነበር እና በአንድ ወቅት ከተከሰተው ነገር እስኪ ኩን ፈይኩን ሚውት ላይ ኩን ፕሊዝ ሚውት ላይ ማን ነው ሚውት? ቴንክ ዩ። እና አብደላህ ብን መስዑድ ከሆኑ ሰሃባዎች ጋር ቁርአን አንቀጽ ሲቀሩ ይጣላሉ ወይንም መስማማት ያቀታቸዋል። ግማሹ 35 አንቀጽ ነው ይላል፣ ግማሹ 36 አንቀጽ ነው። ኢቭን በአንቀጽ ደረጃ እንኳን ተጣልተው ማለት ነው። ምክንያቱም መሐመድ ለአብደላህ ብን መስዑድ ባለ 35 አንቀጽ ይነግረዋል፣ ለሌላኛው ሰሃባ ባለ 36 ይነግረዋል። መሐመድ በሌለበት እነዚህ ሁለቱ ሲገናኙ እርስ በርሳቸው ይጣላሉ። ከዛ ተያይዘው መሐመድ ጋር ይመጣሉ እነዚህ ሰዎች። መሐመድ በቁርአን አቀራር ላይ ተጣላን፣ አልተስማማንም ይሉታል። ከአሊ ጋር ቁጭ ብሎ ነበር የሚያገኙት። ከዛ ሀዲሱ ምን ይላል? መሐመድ ፊቱ በንዴት ቀላ ይላል። ተለያየን በቁርአን አቀራር ላይ ሲሉት ፊቱ በንዴት ቀልቶ ለአሊ በጆሮ የሆነ ነገር ሹክ ይለዋል። ለሰዎችም መልስ አይሰጣቸውም ፊት ለፊታቸው። ለአሊ በጆሮ ሹክ ይለውና አሊ መጥቶ ለና ኢብን መስዑድ ምን ይላቸዋል? ከእናንተ በፊት የነበሩት ሰዎች እንዲሁ ሲጨቃጨቁ ነው ተበታትነው የቀሩት፣ በሉ ተበተኑ፣ ሁላችሁም እንደተማራችሁት ቁሩ ብሎ እንደበተናቸው መሐመድ ለራሱ መወሰን ስለማይችል ማለት ነው። ምክንያቱም አይ 35 ነው አይ 36 ነው ካለ ውሸቱ ሊጋለጥበት ነው። ስለዚህ ተበተን ሁሉም እንደተማርክ ቅራ ተብሎ አብደላህ ብን መስዑድ አሳዘነኝ። ምን አለ መጨረሻ ላይ? ሁላችንም የተለያየ ነገር እየቀራን ተመልሰን ሄድን አለ። እና እንዲህ ነበረ መሐመድ ያደርግ የነበረው። ይሄ ችግር ደግሞ በኋላም እሱ ከሞተ በኋላም በጣም ብዙ ጊዜ ለቁርአን መቃጠል ምክንያት ከመሆኑት ነገሮች መካከል አንዱ ይሄ ነው። እስከ 400 500 ዓመት እሱ ከሞተ በኋላ ራሱ በጣም ችግር ውስጥ ነበሩ ሙስሊሞች። አሁንም ያ ችግር አለ። ኤኒዌይ ይሄንን ሐሳብ ለማለት ነው። ቀጥልፍ ወይ
ቴንክ ዩ። እንግዲህ መሐመድ በእንደዚህ አይነት ትሪክ እንትን እያላቸው አይ ዶንት ኖ አካውንት እኔ ሳወራ ነው የሚቆራረጠው አላውቅም። ይሰማል? ኖርማል ይሰማል። ኦኬ። ስለዚህ ከመጀመሪያው ጀምሮ ታማኝነቱን ክሬዲቢሊቲ ከሌለው ቀጣይ ተስፋ ማድረግ ቀጣይ የሚመጡ ሳባዎችን ተስፋ ማድረግ ብዙም የሚዋጥ ነገር አለ። ምክንያቱም በመጀመሪያ የሰጣቸው በመጀመሪያ የነገራቸው አካል ልዩነት በመጣ ቁጥር ላይ እንደዚህ አይነት ነገር ምክንያት እየፈጠረ ለማምለጥ የሚጥር ከሆነ በአንዴም እንደዚህ ያላቸው በጸሎት ሰዓት በቆማችሁ ሰዓት ላይ የተለየ ነገር ስል ከሰማችሁ ወይን ተቀይሯል ማለት ነው አለ። እንግዲህ ኢማጂን በቃ ከተጠራጠራችሁ በለመዳችሁበት በሉ አለ። አዲስ ከሆነባችሁ ሌላ ነገር ካልኩኝ እናንተ በቃ በምታውቁት ደግሞ እናንተ ያንኛውን በሉ። ዝብርርቅ ያለ ነገር በመጣ ቁጥር ውሽዝ አሁን እነሱ ሰዎቹ እሱ የተለየ ነገር ሲል አይ በቃ ተቀይሮ ይሆናል ብለው ወይ እሱን ይላሉ፣ ወይንም ደግሞ ሲጠራጠሩ ምንድነው እንደዚህ የሚለው ከማረም ይልቅ ምን እሱን ቻሌንጅ እንዳያደርጉት ምን አደረገ? አሁን ቅድም በትጥበት አለ እንትራን አርዲ ሲንተባተብ ምን አላቸው? ከእናንተ ውስጥ ያልታጠበ ስላለ ነው የተንተባተብኩት አለ። ሲሳሳት ማለት ነው። ሌላኛው መንገድ ደግሞ ምንድነው? እሱ ከተጠራጠረ አንተ በቃ የምታውቀውን በል። ከመንተባተብ ደግሞ ከፍ ብሎ የተለየ ነገር ከሆነስ ያለው እሱ አይ በቃ ተቀይሮ ነው የተቀየረ ሌላ አዲስ እያልኩ ነው፣ አንተ ግን የኔን ስለተጠራጥ በራስ በለመድከው በል። ስለዚህ መቼም ስህተቱን እንዳይዙት በእንደዚህ ቀብሯል ይደብቃቸው ነበር ማለት ነው፣ ያጨበረብራቸው ነበር። እንደዚህ የተጫወተባቸው በጊዜ የነበሩትን። አሁን እንግዲህ አንደኛው ሴንቸሪ ላይ ነን አይደል? ጭንቅላታችን ይሰራል፣ እናገናዝባለን። የምናገናዝብ ከሆነ ይሄ ሰውዬ ትሪክ እየሰራ እንደሆነ ግልጽ ነው። አይኑን ላልጨፈነ ሰው ትንጥ ማየት ለሚችል ሰው ድራማ እየተጫወተባቸው እንደሆነ ግልጽ ነው። ትናንትና ያልከውን ዛሬ ሌላ ነው ያልከው ሲሉት ኖ አላህ አስረስቶኝ ነው። ጠፍቶባቸው መጥተው አስታውሰን ሲሉት አሰብ ያደርግና አይ ሁላችንም በቃ አላህ አስጠፍቶብን ነው። እሱ ረስቶ ሲያስታውሱት ደግሞ አስታወሳችሁኝ፣ አንተ አስታውሰን ሲባል ሲጠፋበት አይ እኔንም እናንተንም አላህ አስረስቶናል። የተለየ ሲሆንበት ደግሞ አይ እናንተ በለመዳችሁት በሉ። ይሄ ማታለያ ነው፣ ማጭበርበሪያ መንገድ ነው። እንግዲህ አንዷ ቁርአን ለአንድ ቁርአን ነው እንግዲህ ለአንድ ቁርአን ይሄ ሁሉ ገና መሰረቱ ላይ እንደዚህ አይነት ነገር ችግሮች ካሉ ኢማጂን አሁን በቀላሉ እስቲ አስቡ፣ በቀላሉ አስቡ። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ቢገኝ አስባችሁታል? ማቴዎስ የሆነ ነገር ጽፎ ወይንም ደግሞ ተናግሮ ከዛ በኋላ አለኝ አለው። ኦኬ አንዳንዴ ስታክ ያደርግብኛል እኔ ጋር በጣም እንትን እያልኩ ነው። ለዛ ሉክ ስለዚህ እንደ መጽሐፍ ቅዱስ አንዱ ደቀ መዝሙር የሆነ ነገር ብሎ ከዛ መልሶ እንደዚህ ያለ ቢባል ረሳውኝ ያስረሳኝ ኢየሱስ ነው ብሎ ሌላ ነገር ሲናገር ከሌ ማቴዎስ እንደዚህ ያለና ከዛ ሌላ ቦታ ደግሞ እንደዚህ ያለ ሌላ ነገር ብለሃል ሲባል አይ ኢየሱስ አስረስቶኝ ነው ብሎ ሌላ እንደዚህ አመጣ ተብሎ ቢጻፍ እኛ ጋር አስባችሁታል? ምን አለ ለሚሄዱብን ሙስሊሞች ምን አለ ለሚጨፍሩብን ወይንም ደግሞ የሆኑ ሰንበዲ መጥተው ስለ ክርስቶስ እስቲ ንገሩን ሲሏቸው ለደቀ መዝሙርቶቹ ከዛ አሰብ አድርገው ማቴዎስ ወይም ሉቃስ አስበው ክርስቶስ ተነስቷል አልተነሳም ተብለው ሲጠየቁ አስበው ስለዚህ ጉዳይ አስረስቶናል፣ ክርስቶስ የነገረንን አስረስቶናል፣ ተነስቷል አልተነሳም አናውቅም ብለው ቢጽፉ እያስተማርከን ነው ያስገባሃል፣ ታስተምረን ነው እንደዛ ተብሎ ቢጻፍ ሲጠየቁ አይ አስረሳል። ይሄ መልስ አይሆንም። በዚህ አይነት ጉዳይ መልስ አይሆንም።
ኤኒዌይስ ፈይኩን ሐሰን አብዱ እንደዛ በመጽሐፍ ቅዱስ እንዳልኩ አሁን በመጽሐፍ ቅዱስ ስህተት የለም ብለህ ታምናለህ? እንደው በቃ ዝም ብሎ በመጽሐፍ ቅዱስ ማለት ነው ስህተት የለም። ቆንጆ ነው መጽሐፍ ቅዱስ ስህተት ቆንጆ ነው ጭራሽ የለም። ቆንጆ ነው። የተሳሳተ ነብይና አላህ ውሸታም ናቸው አልተሳሳተም ብለዋል እነሱ። አላህና ነብይ አልተሳሳተም ስላሉ አንተ ከአላህና ከነብይ ስለምትሻል ቆንጆ ነው። ስህተት ካለ አላህና ነብይ ውሸታም ናቸው እንዳንተ አባባል። እኔ ነብያችን ረሳ አላህ አስረሳው እንጂ አልተሳሳተም። ስለዚህ አላህ ነበረ እንዲበርዝ ሲያደርገው የነበረው ማለት ነው። መበረዝ እና መርሳት እኮ በጣም የሚለያይ ነገር ነው። ምን አይነት አላህ ነው? ለምሳሌ የቁርአን አንቀጽ አውርዶ አንዳንድ ጊዜ ሙሉ ሱራ እንድትሸመድድ ተደርገህ፣ እንግዲህ መሸምደድ ቀላል ነገር አይደለም፣ በጣም ከባድ ነገር እንደሆነ መሐመድ ራሱ በሐዲስ ላይ እንደ ግመል አምልጦ እንደሚሄድ የቁርአን አንቀጽ ተናግሯል። ደጋግማችሁ በሉ። ይሄም ራሱ ሐዲስ በነገራችን ላይ ግጭት አለው ከቅድም ካለው ጋር። ደጋግመህ ካላልከው ይጠፋብሃል ይልና ሲጠፋብህ ደግሞ አላህ ነው ያጠፋብህ ይላል። ነገር ግን እስኪ እንቆምና እዚህ ጋር አላህ አውርዶ የቁርአን አንቀጽን ደጋግመህ እንድታነብ ካደረገ በኋላ ከዛ በኋላ እንድትረሳ አደረገህ ማለት ምን ማለት ነው? እስኪ ንገረን። ለምሳሌ በድንጋይ ወግሮ መግደል የሚለውን የቁርአን አንቀጽ ሸምድደን በልባችን ይዘን እንቀራ ነበር ካለ በኋላ አይ በቃ አውጡት ከቁርአን ውስጥ አሁን ደግሞ አያስፈልግም ይላል የምትለን አላህ እንደዛ ነው? እኔ አንተ ስላነሳው ሐዲስ ብዙ እውቀት የለኝም፣ መመለስ አልችልም፣ ይቅርታ። እሺ ሐዲሱንም ተወውና ሌሎች የቁርአን ክፍል የተረሱ የተባሉት የቁርአን ክፍሎችም ሙስሊሞቹ ቀርተው ሸምድደው ሲያበቁ አላህ በቃ አሁን ተረስቷል ከቁርአን ውስጥ ወጥቷል በቃ ይላቸዋል። አንድ ላይ እኮ ነው የረሱት። አርዲ አንድ ላይ አር ላይ ረስተው ነብያችን ሰለላሁ ዐለይሂ ወሰለም እኮ ከቀሩት በኋላ እኮ ነው ከሸመደዱት በኋላ ስንት ጊዜ አጥፍተው አንድ ላይ መርሳታቸው አያስደንቅም? እሺ ቆይ እንደ ሻረው እንደ ምልክት እንኳን አይሆንም? አንድ ላይ መርሳታቸው እንዴት ያስደንቃል? አሁን የአንድ ክፍል ተማሪዎች የሆነ ጥያቄ ሙሉ ክፍሉ መመለስ ቢያቀተው ሸምድደውት ግን ጠፍቶባቸው ሙሉ መመለስ ቢያቀታቸው ያስደንቃል? ጎበዞች አይደሉም ነው እንጂ የሚባለው። አስተማሪው አያውቀውም ያንን ጥያቄ ላይቀው ይችላል። አስተማሪውማ ያውቀዋል። ተማሪዎቹ ግን አሁን ነብያችንም ረሱት። ቆይ ታዲያ አስተማሪ ነው እንዴ እንዲረሱ ያደረገው? ተማሪዎቹ በስንፍናቸው እንዲጠፋባቸው። ከዛ በኋላ በአንተ ምሳሌ መሰረት ምን እያልከኝ ነው መሰለ? ተማሪዎቹ ተሰብስበው ወይ ሁላችንም እኮ ይሄን ጥያቄ ኤክስ አገኘን፣ አስተማሪው እኮ ነው እንድንረሳ ያደረገን ይላል ተማሪው። ጀመረ። እሺ ቆይ አስተማሪውና ተማሪው አብሮ መርሳቱ ግን አይገርምም ነው እንዴ? ጥያቄ የኔ ጥያቄ ማለት ነው። እንዴት ይረሳል ብለህ አታስብም አንተ? አስተማሪውማ እሱ ነው የሰጣቸው። አስተማሪው እኮ አንተ በዚህ ምሳሌ አስተማሪው አላህ ነው፣ ተማሪዎቹ ደግሞ እነ መሐመድ ናቸው። ከዛ በኋላ ተማሪው በጠቅላላ ኤክስ ሲያገኝ በቃ መምህራችን ነው እንድንረሳ ያደረገን ብሎ በመምህሩ ማላከክ የሰነፍ ተማሪ ምልክት ነው ይሄ። ይሄን ደግሞ ፍጡርና ፈጣሪን ደግሞ እየለየን አስተማሪና አላህ እንዴት አላህ ማስረሳት ይችላል? እሺ ጅብሪል ነው ያስተማራቸው። ጅብሪል ነው ያስተማረው። እሺ ጅብሪልም ረስቷል እንጃ እኔ አላውቅም። ጅብሪል ረስቷል አልረሳም? እኔ አላውቅም። የሚረሳ ግን አይመስለኝም። ጅብሪል እኮ አሁን ያለው ችግር አለው እኮ ጅብሪል ከረሳ ኦኬ፣ ጅብሪልም የሚረሳው ነገር አለ ማለት ነው። ጅብሪል ካረሳ ደግሞ መሐመድ ተቃራኒ ነገር ሲናገር እንዴ ትናንት እንዲህ ብዬ ዛሬ እንዲህ ትላለህ እንዴ ብሎ በጥፊ ብለውስ ተሳስተሃል ብሎ ካረሳው ጅብሪል በአላህ እና ጅብሪልም የሚያስረሳው አለ። አላህ ነው የሚያስረሳው ካል አንተም ቆይ አንተ እንዴት ነው የምታስበው? ፈጣሪ አይደለ ሁሉ ነገር ሊያስረሳ የሚችለው? ደግሞ ሲቀጥል ሁሉም ሰው የሰው ልጅ የውመል ቂያማ ሲደርስ ቁርአን እንደሚረሳ እናውቃለን። የውመል ቂያማ ምልክቶች አንዱ ሁሉም ሰው ልጅ ቁርአን ይረሳል።
አይ ምን አገናኘው? ለማስረሳቱ ሁሉም ይረሳል። የሰጠው መረጃ እንትን ምሳሌ እየነገርኩ ማስረሳት እንደሚችል ማለት ነው። እሱ ከሱ ጋር አይገናኝማ፣ ከሱ ጋር አይገናኝም። እሱ የሚያሳየው እንደውም ሌላ ችግር አለበት። እሱ የቂያማ ሲደርስ ሁሉም ቁርአን እንደሚረሱ መነገሩም እሱም ሌላ ችግር ነው። ኤኒዌይስ ግን ያላ ቃል ለዋጭ አለው እንዴ? ለዋጭ አንተንም ልጠይቅህ። ቆይ አሁን ምን ልበልህ? ብሉይ ኪዳን እና አዲስ ኪዳን አሁን አንድ አይደለም። ህግጋቶቹ ይተቀየራል ብላችሁ ታምናላችኋል? ያላ ቃል ለዋጭ አለው ወይ ነው ያልኩህ። ኮላ አስረዳህ ነው። አንተም ብሉይ ኪዳን እና አዲስ ኪዳን ለዋጭ ከተለዋወጠ ልነግርህ ነው ብዬ ነው። ብሉይ ኪዳን ኦኬ። ስለዚህ ቁርአን እንደ ብሉይ ኪዳን እና እንደ አዲስ ኪዳን ነው። እኛ ብሉይ ኪዳን እና አዲስ ኪዳን ፍጡር ያልሆነ ቃል ነው ብለን ፍጡር አይደለም ብለን አናምንም። እናንተ ደግሞ ቁርአን ፍጡር ነው ብላችሁ ታምናላችሁ? አናምንም። የአላህ እውቀት ነው ብለን ነው። ካለ ማይገናኝ ነገር ለምን ታገናኛለህ? ስለዚህ ቴክኖሎጂካሊ ማይገናኙ ነገር ማይነጻጸሩ ነገር አታነጻጽር። ስለዚህ አሁን ወደ ፖይንት ግባና ኦኬ ያለ ቃል ማይቀየር ከሆነ ማይቀየር የሚባለው ምኑ ላይ ነው? አላህ ላይ ነው ማይቀየረው ወይንስ እናንተ ላይ? እኛ ላይ። እናንተ ላይ ከሆነ ስለዚህ ትእዛዙ አልተቀየሩም እንዳላሉ ማለት ነው። አብዴት የተደረጉ አሉ። አንተም እንደዛ ብለህ ታምናለህ? እንዴት አብዴት ይደረጋሉ? አይቀየርም አልከኝ። አይቀየርም አልከኝ እኮ እኛ ላይ አይቀየርም ብለኸኛል። እሺ እኔ ብዙ እውቀት የለኝም፣ ከማወራ ዝም ብል ይሻለኛል። ስለዚህ አሁን የጠየቀኝ እሺ አንድ ጥያቄ የሚናገረው ልጅ እኮ ፋላሲ ነው። በመጀመሪያ መጽሐፍ ቅዱስ ላይ እንደናንተ አይነት ክሌም የለም። ከሌለ የአንተን አናሎጂ አምጥተህ መጽሐፍ ቅዱስ የተጋጨ ምናምን የለም ብለህ ታምናለህ? እኔ እሺ ወንድሜ ስማኝ፣ አይደለም አሁን ያነሳውን ሀሳብ ነው። ለምሳሌ የአላህን ቃል መቀየር የለም የሚለው ነገር እናንተ ጋር ፕሩፍ ሆኖ የተቀመጠ ነው፣ ቦልድ ሆኖ የተቀመጠ ነው። አሁን እሱን ነገር መጽሐፍ ቅዱስ ላይ መጀመሪያ ማምጣት መቻል አለብህ እንዲህ አይነት አርጊመንት ለመስራት። መጽሐፍ ቅዱስ ላይ እግዚአብሔር ጊዜው በሚደርስበት ሰዓት ላይ አዲስ ቃል ኪዳን እንደሚሰጥ ተናግሯል እሱ። ስለዚህ ሁለቱ ስለማይገናኝ ማለት ነው። የሚገናኝ ነገር አይደለም። የሚገናኝ ነገር የምታገናኘው ተመሳሳይ አናሎጂ ቢኖር ወይም አስተምሮ ቢኖረን ኖሮ ይሄው እናንተ ጋር እንደዚህ ብሎ እንደዚህ ብለህ ትላለህ። መጽሐፍ ቅዱስ እንደዛ ይላል አይልም። ቁርአን ነው የሚለው። ቁርአን ምን ይላል? የአላህ ቃል መለወጥ የለውም ካለ በዛ ሴንስ ስለ ቁርአን ትናገራለህ። መጽሐፍ ቅዱስ እንደዛ ካለ አምጥተህ አንድ አይነት ነው ብለህ ልትፈስር ትችላለህ። አሁን አየህ ፋላሲ የምሰራው ምንድነው መሰለህ? ያንተን አስተምሮት ይዘት ሄድና መጽሐፍ ቅዱስ ባልተናገረበት እንደተናገረ አድርገህ ለመስራት ትሞክራለህ። አልተናገረማ መጽሐፍ ቅዱስ። ስለዚህ እንዲህ አይነት ፋላሲ አትስራ። ቁርአን ያለህ ቃል መቀየር የለውም ብሎ ከተናገረ ለምንድን ነው ታዲያ የሚቀይረው የሚለው ነው እየጠየቀ ያለው። እሱን አስረዳው። በራስ ላይ ቆመ፣ እርዛው ራስ ላይ ቆመ ማለት ነው። አይ አላውቅም። በቃ ለሱን እንትና ከማል ቀጥል። ያ እስኪ አንድ ጥያቄ እስኪ መልሱልኝ። ነካው ቅድሚያ ቁጥር በደምብ ደጋግመህ ቁጥር እየጻፍክ ነበረ። እንደውም እየጠበቅኩ ነበረ ልመልስ ነው ብዬ። እስኪ አንድ ጥያቄ ልጠይቅ። እስኪ አሁን የእናንተ እግዚአብሔር እኔ ብቻ ነኝ አምላክ ያለበትን እስኪ የመጽሐፍ ቅዱስ ቃል ካመጣልኝ ያን አምጣልኝ እስኪ። ምን አገናኘው ከቶፒኩ ጋር? አይ እኔ ብቻ ነኝ አምላክ ያለበትን ከታይትሉ እንውጣ ብዬ ነው። አንዴ ከታይትሉ ስንወጣ አርዲዮን ቢን ይቀጥል። እሺ ኢሳይያስ 45 መልስ ሰጠው ነው። ይቀጥል በማስረጃ ለሱን መልስለት ወይ ነው ወይስ አንድ መልሱና ወደ ቶፒኩ መልሱት። እሺ አንድ ካፉ ስለወጣች ኢሳይያስ 45 44 ላይ አለ። ከፍታ ሳይኝ ከፍታ ካላሳየኝ አላምን። ኦኬ አርዲት ይችላል ወይስ ክርስቲያን ከፍ ይበል? ከፍ አድርገው ክርስቲያን ትንሽ ደቂቃ አለ። ኦኬ ያሳየውና በዛ ወደ ቶፒኩ መልሰው ክርስቲያን። ቢኒ ስንት አልከኝ?
እዚህ 45 ከቁጥር 5 አካባቢ ጀምሮ እዛ ክፈትለት። ኦኬ በእርግጥ ያው ብዙ ቦታ ነው ያለው፣ ግን ስፔሲፊካሊ አንተ የነገርከኝ ለማውጣት ብዬ ነው። ያው ከማን አንብብ። ከማን አንብብ። ያው እኔ እግዚአብሔር ነኝ ከኔ ሌላ ማንም የለም ይላል። ይኸው አንዴ ይቅርታ፣ እግዚአብሔር ማለት ሶስቱም አካል ይወክላል አይደል? ቆይ አይደለም፣ እሱ ነው የጠየቀው። ቆይ አንዴ፣ እሺ ይቅርታ። እሱ የጠየቀው እኔ ብቻ ነኝ አምላክ ያለበትም ብሏል። ይኸው ማስረጃ። ቆይ ምን ላይ ነው ያወጣው? ቆይ ያው ምን ላይ ነው ያወጣው? ትንቢተ ኢሳይያስ ላይ አንዴ ይቅርታ፣ ኢየሱስን ለማለት ፈልጎ መሰለኝ። ኢየሱስ እግዚአብሔር ነው። በብሉይ ኪዳን የተናገረው ይሄን የተናገረው እሱ ነው። ችግር የለውም። አሁን ጥያቄ ወደ ቶፒኩ መልሰው። እሺ ስለዚህ ጥያቄው ተመልሷል። ወደ ቶፒኩ መልሰው። ወደ ቶፒኩ ተመለስና መልስ፣ ሀሳቡን ተናገሩ። ይሄ ልጅ አሁን ሀሰንም ሲናገር አላህ ነው ያስረሳው፣ አላህ ነው ያስረሳው ሲል ነበርና እኔ አሁን ስሜት የሚሰጥ ነገር ተናገሩ። ጥያቄ አለኝ እውነት ለመናገር። እሺ መሐመድ አለ ጥያቄ ነበረኝ። እሺ ትጠይቃለህ። ስለዚህ አሁን ቁርአን ላይ ያለው አሁን ያለው ቁርአን አላህ ካስረሳው ውጭ በቃ ያለውን ቁርአን ያለው ማለት ነው። አላህ አስረስቶት መሐመድም ረስቶ ሳባዎቹም ረስተው ከዛ የተረፈው ቁርአን ነው እጃችሁ ላይ ያለው ማለት ነው። እንደዛ ብላችሁ ኮንፈርም ታደርጋላችሁ? ሐሰን ማይክን አንሳና ሐሰን አላህ ካስረሳው በኋላ መሐመድም የረሳው አላህም የረሳው ሳባዎቹም የረሱት እነሱ ከሱ የተረፈው ቁርአን ነው እጃችሁ ላይ ያለው ማለት ነው። አላህ የፈቀደው ነው እጃችን ላይ ያለው እኮ አላህ ፈቃዱ ማስረሳት ነው። ይኸውልህ እንደዛ ብላ አትለፈ አላህ ፈቃዱ ማስረሳት ነው ብለሃል አይደል? ስለዚህ አላህ ካስረሳው ውጭ ሳባዎቹም የረሱትም መሐመድም የረሳው ከዛ የተረፈው ቁርአን ነው እጃችሁ ላይ ያለው። ቴንኪው እናመሰግናለን። ስለዚህ ሙስሊሞች እጃቸው ላይ ያለው ቁርአን ሙሉ ቁርአን አይደለም፣ የተረሳ መሐመድም የረሳው ሳባዎችም የረሱት አላህም ሆን ብሎ ያስረሳቸው ከዛ የተረፈው ቁርአን ነው እጃችን ላይ ያለው ብለዋል። እናመሰግናለን። ያለው አላህ የፈቀደው ነው። አላህ እኛ ጋር እንዲደርስ እሺ እናመሰግናለን። ሰሒህ አልቡኻሪ 5038ን ክፈተውና አሁን አንተ ያልከውን ነገር ትክክል አይደለም፣ ያፈርሰዋል። ምክንያቱም በአላህ ከሆነ መሐመድ እንዲረሳ የተደረገው ለምንድን ነው ታዲያ? መሐመድ ያስታወሱትን ሰዎች አላህ ምሕረት ይስጣቸው ብሎ የመረቃቸው ለምንድን ነው እንደዛ ያለው ታዲያ? ምክንያቱ ኮዙ አላህ ከሆነ አላህ አስረስቶ ከሆነ ለምንድን ነው ያስታወሱትን ሰዎች አላህ ምሕረት እንዲሰጣቸው ለምን ለመነላቸው? ይሄን ታብራራለህ። አንብብላት፣ ለእኔ ይርቁብኛል ትንሽ ያነብላለሁ። እሺ ቢኒ። እሺ አይሻ እንደተረከችው ይላል አላህስ ሜሴንጀር heard a man reciting the Quran at night። የአላህ መልእክተኛ አንድ ሰው በምሽት ቁርአን ሲቀራ ሰማ ይላል። and said may Allah bestow his mercy on him። አላህ ምሕረቱን በሱ ላይ ያድርግበት። as he reminds me of such and such verse of the such and such ሱራ። ከሱራዎች ውስጥ አንቀጾችን አስታወሰኝ which I was caused to be forgot እንደረሳ የተደረጋቸው። እንግዲህ ከቁርአን ከሱራው እንዲና እንዲህ የሚል ክፍል ከአያው ደግሞ እንዲና እንዲህ የሚል ክፍል አስታወሰኝ። ሰውየው እየቀራ ነው። ባይዘዌ ሰውየው አረሰው። ሰውየው እየቀራ ነው። የተሻረ አይደለም። መሐመድ እዚህ ጋር ተሽሯል ብሎ አልተናገረም። አስታውሶ ይህን ቁርአን ክፍል እንዳለ ነው የተናገረው። ተሽሯልም አላለም። መሐመድ በራሱ የሚረሳው ነገር አለ። ለዚህ ሰውዬ ጸለየለት፣ ምሕረት እንዲለመነለት። ምን አላህ ምሕረቱን ይስጠው። እንዲና እንዲህ የሚል ሱራ ክፍል እንዲና እንዲህ የሚል አያ አስታወሰኝ እንድረሳ የተደረኩትን ብሏል። ስለዚህ ይሄ ክፍል መሻሩንም መሐመድ አልተናገረም። ለምንድን ነው ታዲያ? ዋናው ኮዙ አላህ ከሆነ የሚያስረሳው ይህን ሰውዬ አላህን ያስረሳኝ ለምንድን ነው የምታስታውሰኝ ማለት ሲገባው መሐመድ ለምንድን ነው እንደዚህ አይነት ነገር የተናገረው? ማስታወሱን እንደ መልካም ነገር ለምንድን ነው ጸሎት ሁሉ ያደረገለት? ይሄን መልሳሰ ከአላህ በተቃራኒ ማለት ነው። ከአላህ ፍቃድ በተቃራኒ። እሺ ካንዲ
አላህ ሁሉ ያስታውሰዋል፣ ሰዎች በግድ ያስታውሱታል። አላህ ያስረሳዋል፣ ሰዎች በግድ ያስታውሱታል። እኔ ደግሞ የሚያስታውሰውም የሚያስረሳውም አላህ ነው። ቢያስረሳ ኖሮ ሰዎች ናቸው ያስታውሱት። አጥቷሽ እዚህ ጋር ሰውየው ነው ያስታውሰው። ሰውየው አላህ ነው ማለት ነው። እኔ እንጃ በሰውየው መንገድ አስታውሰው እንጂ የሆነ ሰው ተኩሶ ቢገድለኝ እሱን የገደለኝ አላህ ነው የገደለኝ። ያስረሳውስ በማን መንገድ ነበር? አይ ለማለት ፈለኩት እሱ አስታውሰው እንጂ ስበብ ሆነ እንጂ እሱ አይደለም ያስታውሰው። አይልም አትፈላሰፉ። ሐዲሱን በዛ አይልም። ሐዲሱ የሚለው እንዲና እንዲህ የሚል ሱራ እንዲና እንዲህ የሚል አያ አስታወሰኝ ነው የሚለው። ሰውየው በዛ መንገድ ባለ መንገድ አስታወሰው ምናምን አይደለም። በቃ ሰውየው ነው ያስታወሰው። ሰውየው እንዳስታወሰው ነው እዚህ ጋር የሚናገረው። ከዛ በኋላ ጸለየለት። ኦኬ መሐመድ የሚያውቅ ከሆነ አላህ እንደሚያስረሳው የሚያውቅ ከሆነ ይህን ሰውዬ መገሰጽ ነበረበት። አላህ ያስረሳኝ ነገር ለምንድን ነው የምታስታውሰኝ ብሎ መናገር ነበረበት ወይስ ደግሞ ስላስታወስከኝ አላህ ምሕረቱን ይስጥ ለአንተ ብሎ ለምንድን ነው እንደዛ ያለው? በተቃራኒው ለምን እንደዛ ቆመ ነው እያልን ያለ ነው። ይሄን መልስ። እኔ የምልህ ደግሞ ስማ፣ አዳምጠኝ። ሊያስታውስህም ሊያስረሳህም የሚችለውም አላህ ነው ነው የምልህ። ገባህ? የምልህ መግደልም ስለዚህ ሐሰን አንዴ ልጨርስ አንዴ ሐሰን። እሺ ስለዚህ አንተ እያልከን ያለው ያስረሳው አላህ ነው። ከዛ ደግሞ በዚህ መልኩ እንዲያስታውስ አደረገው እያልከን ነው። አላህ ነው፣ እንደዛ ነው የምልህ አይደለ? ከዚህ ውጭ አርጉመንት አለ? አላህ እዛ ጋር አስረሳው፣ ከዛ ደግሞ በዚህ መልኩ እንዲያስታውስ አደረገው አለ? እኔ አስታውሰዋል፣ አላህን ያስታውሰዋል። ምንድነው ድብብቆሽ እየተጫወተ ነው። እዛ ጋር ያስረሳውና ያንኑ ደግሞ እዛ ጋር ሰዎች እንዲያስታውሱት የሚያደርገው ምንድን ነው? እሱ ሃይማኖት ነው ይሄ? ማስተር አበበን እዛ ጋር ይነግረዋል፣ ይሄ አበበ ነው ብሎ ከዛ ያጠፋበትና እዛ ጋር ደግሞ ሰዎች አበበ ሲሉት ደግሞ ያስታውሰዋል። ምንድነው? ሃይማኖት ነው ይሄ? አላህ ምንድን ነው? ሌላኛው የሚገርመኝ እፎይ ምን እንደሆነ ታውቃለህ? እንዲረሱት ካደረጋቸው በኋላ ደግሞ ህጉን እንዲተገብሩ ያደርጋቸዋል። በድንጋይ ወግሮ መግደል የሚለው ለምሳሌ እንዲረሱት አድርጓቸዋል አንቀጹን፣ ግን በተግባር ግን ተግብሩት። እውነት አትነቁም ሙስሊሞች? ይሄንን እንኳን ስትመለከቱ እሺ ሁሴን የረሳው ክፍል አሁን የረሳው ምንድን ነው? እሱ ታውቀዋለህ? ሰው እያስታወሰው ደግሞ እንዳረሳው በምን ታውቃለህ? ለሰዎች ከዛ በኋላ አስተላልፎታል። የረሳው ሰው እያስታወሰው ደግሞ እንደዚህ ይላል ሐዲሳችሁ። ቁርአንን ባነበባችሁ ቁጥር እያንዳንዱ ላይ ረንክ ይጨምርላችኋል አለ፣ በገነት ደረጃ ይጨምርላችኋል። ይሄን ታውቃለህ? ስለዚህ ኦኬ ደረጃችሁ የሚጨምር ተሆነ ቁርአንን ባነበባችሁ ቁጥር እያንዳንዱ ባፈዛችሁ ልክ። ስለዚህ ከአንተ ይልቅ እነኛዎቹ የተረሱትን ማዕት ያፈዙ ሰዎች ከአንተ በጣም ትልቅ ቦታ ናቸው ያሉት ማለት ነው። ማይረባ ነገር፣ የሚረሳ ነገር ሸምድደው። እስቲ ተረስቶ ምን ልበልህ? አሁን ተረስቶ አሁን የሌለ ልትለኝ ነው ያለ? እስቲ ተረስቶ ያለ ቅድም ሙሉ ሱራ እኮ እንደተረሳ እኮ ነገርንህ እኮ። የውግራት ምዕራፍን ነገርንህ። እሱን ተወሺ። ሙሉ ሱራን ጠፍቶባቸው እኮ መጥተው ሲጠይቁት አላህ ጠፍቶብናል አለ። በሱ አሁን ይሸለማሉ? አላህ ከልባቸው ላይ ባጠፋውም ይሸለማሉ? ረስተውታል እኮ እኮ ይሸለማሉ ወይንስ አይሸለሙም? በሱ አይሸለሙም። ዝም ብለው ነው ሲሸመድዱ የኖሩት። ማያሸልማቸው ከሆነ ረሱት እያልኩ እኮ ነው። ረሱት እያልኩ እኮ ምንም አያሸልማቸው ማለት ነው። እንደዛ ጀምድደውታል። ረሱታ የመደዱት ረሱት እኮ። ስለዚህ አያሸልማቸው ማለት ነው። ኢቭን ሌተሯ እንኳን ታሸልማለች ይላል። ያንን የሚረሳ ነገር ሸምድደው ረሱት። ዜሮ ጥቅም የለውም። ይህን ስቀጥል ክርስቲያን አሊፍ ላም
ሄድ ክርስቲያን ቀጥል። በጣም ነው የሚገርመው ግን እውነት ለመናገር ሉክ 101 ምዕራፍ ሙሉ አንብበው ተሸልመው ነበረ። እንግዲህ አላህ ይሸልማቸው ነበረ ማለት ነው። ከዛ በኋላ እሱ ከተረሳ በኋላ ሽልማቱን ያነሰዋል ወይስ ምንድን ነው የሚያደርገው? ይህን ሀዲስ ሪያድ አሰሊል ላይ የሚገኝ ሀዲስ ነው፣ አንብቡስ። ኢብን መስዑድ እንደተረከው ይላል the messenger of Allah said የአላህ መልእክተኛ እንደተናገረው whoever recite a letter from the book of Allah he will be credited with a good deeds and a good deeds gets a tenfold of reward። ምንድነው ከአላህ ቃል ውስጥ ወይም ከቁርአን ውስጥ አንድ ፊደል እንኳን የቀራ 10 እጥፍ ሽልማትን ያገኛል አለ። አይ ዶንት ሴይ ዛት አሊፍ ላም ሚም የሚለውን ሳይሆን አንድ ቃል ብቻ ነው። ማለትም አሊፍ ኢዝ ዋን ሌተር፣ ላም ኢዝ ኤ ሌተር ኤንድ ሚም ኢዝ ኤ ሌተር። አሊፍ ብቻ ካልክ 10 እጥፍ ታገኛለህ። ላም ካልክ 10 እጥፍ ሽልማት ታገኛለህ። ሚም ካልክ 10 እጥፍ ሽልማት ታገኛለህ። እሺ አንድ ሙሉ ምዕራፍ የተረሳውስ እሱን የቀሩትስ ገደል ገቡ ከሰሩ ማለት እኮ ነው። ስንት ፊደል አለ? ቆጠር ፊደል ይኖረዋል እኮ ያይኔ ሱረቱል ተውባን የሚያክል ነው። በመቶ ሺህ ሱረቱል ተውባ 128 አንቀጽ አለው። እሱ 128 ስንት ፊደል አለው? ፊደሉን ምታው በ10 እጥፍ ያንን ያህል ትሸለማላችሁ ብለው ሸምድደው ጠፋ ዜሮ። ይሄ ተረት ነው ወገን፣ ይሄ ተረት ነው። ንቁ አለውኝ ይሄ ተረት ነው ወገን። ባህኑ ንቁ። ማሜ በቃ በጊዜው ጭውት ብሎባችኋል። በእንደዚህ አይነት ሁኔታ ነው ያስተላለፈላችሁ። ተጫውቶበታል። በቃ ቁርአን ላይ ማለት ነው። ቀልዶ ነው የሰጣችሁ። ይሄንን ታዲያ ለአቅመ መበረዝ ደረሰ ትላላችሁ። ለአቅመ መጽሐፍ ተውና ለዳሪነት ራሱ እንትን ራሱ እንደሆነ ለፈተና አጤራ የምታወጡት ለሱ እንኳን አልደረሰም እኮ። ኤቢሲዲ እንደማለት ነው እንግዲህ። አሊፍ ላሚም እንደዛ ነው። አሊፍ ካላችሁ 10 እጥፍ ያሸልማችኋል። ናም ስትሉ 10 እጥፍ፣ ሚም ስትሉ 10 እጥፍ፣ 3 ፊደል ስትጠራ 30 ጊዜ ትሸልማል። 30 ትሸልም። እንግዲህ ሱረት ተውባን የሚያህል ስንት ፊደላት ይኖሩታል? አይ ቲንክ በ100 ሺህ አይጠጋም፣ ብቻ በሺዎች ይጠጋል። ሶሪ ያ በሺዎች ቢጠጋን ደግሞ በ10 እጥፍ ስታመዙት በ100 ሺህ የሚሆን ማለት ነው ሽልማት ይሸልማል ተብለ ተሸመደርክ በኋላ ያጠፋብህና አላ ዜሮ ያደርጋል። ኧረ ይመቸው። ኦኬ በቂያማ ቀንስ ቁርአን ኢንተርሲድ ሊያደርግ ሲመጣ ይሄ የጠፋው ይመጣል አይመጣም? ይመጣል አይመጣም? ወገን ይሄ የጠፋው የሚመጣ ከሆነ ደግሞ ለእናንተ ምን ብሎ ያማልዳል? አታውቁትም እኮ ከነ አታውቁትም፣ ጠፍቷል። ወረዲ አልቀራችሁት። ስለዚህ እኔ ቁርአን ነኝ ሌሊት ያነቃው ያጠማው ያጠጣው ሲል የታባኑ ማቀ እንዳትሉት፣ ምክንያቱም አታውቁትማ፣ አልቀራችሁትማ። እሱስ ምን ብሎ ያማልድላችኋል? ሳያውቃችሁ አልቀራችሁትም። አንተ የቀራኸኝ እንዳይልህ አልቀራኸውም። ስለዚህ ለሌሎቹ የሚመጣ ቁርአን አለ፣ ለእናንተ የሚመጣ ቁርአን አለ ማለት ነው። በቂያማ ቀን 2 ቁርአን ይመጣል ማለት ነው። ምንድነው እሱ ምትሉን? ምንድነው ምትሉን? ይሄንን ነው መጽሐፍ ምትሉት? ለአቅመ መጽሐፍ ገና እንቦቆቅላ አልደረሰም። ለክሪታይዝ ለማድረግ ራሱ አልበቃም እኮ። ወደ ጸሐፊዎቹ ገና አልመጣንም። ለሙሐመድ ቢጽፉለት ከዛ በኋላ እና አቡበከር ወደነ ዑስማን አልመጣንም። ገና ሙሐመድ ላይ እኮ ነው ቻሌንጅ ያደረግናችሁ። ሙሐመድ ላይ ቀጥሉ። ምን ልል ነበረ? በኋላ ላይ ደግሞ እቺኑ ነው እንደዚህ ሆኖ የተቀበሉትን ነው ደግሞ ሲያሹት፣ ሲሰርዙት፣ ሲደልዙት፣ ሲያቃጥሉት ለስንት መቶ ዓመት ጊዜ የፈጀባቸው እቺኑ ከመሐመድ የወሰዱትን ነው። ይሄ ደግሞ ለምንድን ነው እዚህ ሁሉ ችግር ውስጥ የገቡት? ደግሞ መሐመድ እንደዚህ እያደረገ ይሰጣቸው ስለነበረ
እንደዚህ ድብልቅልቅ አድርጎ ሰጥቷቸው እነሱም ድብልቅልቃቸው ወጣ። ሙስሊሞች እርስ በራሳቸው በነገራችን ላይ ካፊር ካፊር ይባባሉ ነበረ። በቁርአን አቀራር አንደኛው ሙስሊም ሌላኛው ሙስሊም ካፊር ይለዋል። መሐመድ አደባልቆ ሰጥቷቸው ማለት ነው። እና አንዳንዱ የሙጥኝ ብሎ እኛ እንደነ ኡበይ ብን ካብ አይነት ለምሳሌ እኔ መሐመድ የተናገረውን ሁሉ እንትን እላለሁኝ የቁርአን አንቀጽ እላለሁኝ አልተውም ይላል። ሌሎቹ ደግሞ አይ ኡበይ ብን ካብ እኮ እንደው ዝም ብሎ ነው የተሰረዙትንም አንቀጾች አብሮ ነው የሚቀራው፣ እኛ ሁሉንም ኡበይ የተናገረውን አንወስድም ይላል። ሌሎቹ ደግሞ ይመጡና ስለዚህ ግማሹ የተሰረዘውን ያነባል። ባለፈው ደግሞ አንድ ምን ሰማን? አብደላ ኢብን መስዑድ ሱራ 93 ቁጥር 1 ላይ ሲቀራ ምን ብሎ ይቀራል? በወንድና በሴት ብሎ ነበረ የሚቀራው። የዛሬው ቁርአን በወንድና በሴት እምላለሁ ነው የሚለው። ኢብን መስዑድ ግን እምላለሁ ሳይሆን ወንድና ሴትን በፈጠረው እምላለሁ ነው የሚለው ያሁኑ። በፊቱ ግን በወንድና በሴት እምላለሁ ነገር ነው የሚለው እና ልዩነት አለባቸው የኢብን መስዑድ ቁርአን ላይ። እና ምን ተባለ? ኢብን መስዑድ እንደተሰረዘ አልደረሰውም ነበር። መሐመድ መጀመሪያ ወንድና ሴትን በፈጠረ መጀመሪያ በወንድና በሴት ብሎ ከነገራቸው በኋላ ደግሞ ወንድና ሴትን በፈጠረው ደግሞ ብሎ ነገራቸው። ራሱን አንቀጽ ራሱን ሱራ ማለት ነው። መጀመሪያ ምን አላቸው? በወንድና በሴት ብሎ አላቸው። በሌላ ጊዜ ደግሞ ወንድና ሴትን ዘሱራ 96 ነው እሱኛው፣ ግን እዛው አካባቢ ነው። ኦርደሩን ብትሄድ ቅርብ ለቅርብ ናቸው። እና በወንድና በሴት ብሎ ነበር ኢብን መስዑድ የሚቀራው። ኢብን መስዑድ እንግዲህ ማለት በጣም ከመሐመድ ቅርብ የሆነ ሰሃባ ነው። በደንብ ቁርአንን ያውቃል የሚባል ሰው ነው። ግን መሐመድ ለኢብን መስዑድ የሚሰጠውና ለሌሎች ሰሃባዎች የሚሰጣቸው የተለያየ ነገር ነው። ከዛ እንደ ኢብን መስዑድ እኮ ግን እንደዚህ ብሎ ነው የሚቀራው ምንድነው ተብሎ ሲጠየቁ ሙስሊሞች አይ ኢብን መስዑድ እንደተሰረዘ አልደረሰውም ነበር አለ። የተሰረዘውን ነው እሱ ቁጭ ብሎ የሚቀራው የፈጣሪ ቃል ነው ብሎ አይነግራቸውም። መሐመድ የትኛው እንደተሰረዘ የትኛው እንዳልተሰረዘ አይነግራቸውም። ዝም ብሎ ነው የሚነግረው። በቃ እንዲህ ነበር አይላቸው። እና ይሄ ነው ችግሩ። እፎይ ፖዝ ላይ ነው ያለው። አንዴ ልጠይቅ። አንዴ ክርስቲያን ሱረቱ ተውባ ነበረ ጠፍቷል ያልከኝ? ሊተራል ባልሆነ መንገድ ሜታፎሪካሊ የእግዚአብሔር ልጆች ነን ብለው ያስባሉ። ያ ማለት የእግዚአብሔር ቤተሰቦች መሆናቸውን ለማመልከት ባዮሎጂካል አይሁን እንጂ ሜታፎሪካሊ ይጠቀሙት ነበረ። እስከ ኢየሱስ ክርስቶስ ዘመን ድረስ ይጠቀሙት ነበረ። ከዚያ በኋላ ግን አላግባብ ሲጠቀሙበት ልጅ የሚለውን ነገር የባህሪ ልጅ ወደ ማለት ሲመጡ ጊዜ ይሄንን ቃል መጠቀም አቆምን። ምክንያቱም አላህ ከለከለ። ስለዚህ ይሄን ቃል አንጠቀመውም። ግን ይሄ አስገኝ እግዚአብሔር አባት ነው ሲባል ጊዜ አስገኝ ነው ለማለት ከተፈለገ ሌሎች ለአላህ አስገኝ ፈጣሪ መሆኑን የሚያመለክቱ ክፍሎች ስላሉ በዚያ ስም እንጠራዋለን። አባት በሚለው ስም ግን እንዳንጠራ ተከልክለናል። ስለዚህ ሜታፎሪካሊ በፊት ይጠራ ነበር። ዳስ ኦኬ፣ ችግር የለም። አሁን ግን ያንን መጠቀምኛ አንችልም። አላህ አባት ነው ማለት አንችልም ነው የሚሉት። ይሄ ነው የነሱ አርጊመንት። ስለዚህ በፊት ይባላሉ እኮ ስትላቸው አዎ ይባል ነበረ፣ አሁን ተከልክሎ ነው እንጂ ነው የሚሉ። that's interesting. ከዚህ በኋላ እንዳጠሩኝ እኔ ባህሪ የወለድኳችሁ አባታችሁ ነኝ። ከዚህ በኋላ እንዳጠሩኝ ብሎ እንደማለት ነው። which means እኔ በጣም የሚያሳዝነኝ ክሌማቸው ራሱ ብዙ ብቻ ሳይሆን በአጠቃላይ እያንዳንዱ የሚያመጡት አዳዲስ ክሌሞች መጽሐፉም ቁርአኑም ሌላውም እንደሚል በተለይ ቁርአን እንደሚል ከሚለው ውጭ የሚያመጧቸው ክሌሞች በአጠቃላይ እንዳልከው እንጂል ከእስልምናው ነው የሰጣቸው ነው። እንዲህ ነው ብሎ አዲስ ክሌም መፍጠር አይችልም ከወረደው ከመጽሐፉ